እኔ ሁሉ ነገር ይሄ የፈለኩት ነገር ላወራ የገባሁት ሰላም እንደሆነ ታውቃለህ። ስለ አርሲ ጦርነት አልፏል። ግን አንደኛ ማወቅ ያለብህ ነገር ወላሂ እርግጥ በጣም እንደምትጠላና አውቃለሁ። ችግር የለም ደግሞ ይሄ ማለት የሁላችንም ሀቅ አለን። ግን አንድ የምነግር ነገር ካለ ቆይ እኔ ክርስቲያን ነኝ እኮ ለምንድን ነው የምጠላችሁ? አንቺ ግን እንድታይን ታዘሻል። እንድታይን ቁርአኑ ያዞሻል። ከኛ ጋር ተገናኝ ተደቃቅሱ። እሺ እፎይ እዚህ ጋር ማስረጃ ጭራሽ አልጠላህም። በምንም አይነት ነገር እፎይ የምጠላህ ነገር የለኝም። እኔ ማለት እውነት ካለህ ካንተ መማር ነው። እፎይ እስከዛሬ ተከራክሬ አላውቅም። ወደ ኋላ ካልመለስኩት ጠዋት እያሳየው ነበር። ዘቢባ አንድ ጊዜ አዳምጡንና እፎይና ጳራዲዮስ የሚል ቴሌግራም ቻናል በዛ ላይ ዶክመንተሪ ፊልም አለ። እነዛ ሰዎች አሸባሪ ቡድኖች ናቸው፣ ጫካ የገቡ ሙጃሂዲኖች ማለት ነው። ለምልመላ ሰዎች እንዲቀላቀሏቸው የሰሯት የ25 ደቂቃ ራሳቸው ሰርተው የለቀቁት ቪዲዮ ነው። እዛ ቪዲዮ ላይ የሚናገሩት ትምህርት ጠቅላላ ማለት ነው። አሁን አንቺ መስጊድ ውስጥ ያሉ ኡስታዞች ያስተምሩታል። እያንዳንዷን ንግግር እያንዳንዷን ቃላቸውን ሄደሽ ፎሎ አፕ አድርገሽ ብትሄጂ አቡ ሀይደር ሲናገረው ሌሎች ኡስታዞችሽ በየመስጊዱ የሚያስተምሩት ቃል ነው። ልዩነታቸው እነዛ ጫካ ገብተው መሳሪያ ይዘው እየተናገሩ ያሉት፣ እነዚህ ደግሞ ከተማ ውስጥ ቁጭ ብለው መስጊድ ውስጥ ሆነው እየተናገሩ ያሉት። ያንን ቪዲዮ ደግሞ የሰሩት ኢማጅን በኢትዮጵያ ደረጃ በአሸባሪ ቡድን ምንድን አይኤስአይኤስ ኢትዮጵያውያን ለመመልመል ቪዲዮ ሰርተው ለቀው ማለት ነው። ስለዚህ እናንተ አሁን ያልገባችሁ ነገር አለ ብዬ አስባለሁ። ስለዚህ እስኪ ትምህርቶቻችን ትክክል ናቸው ወይ? ኡስታዞቻችን የሚያስተምሩን አስተምሮ ትክክል ነው ወይ? ሰው በሰውነቱ አይከበርም፣ ሰው እንስሳ ነው እስላም ካልሆነ ብሎ በትልቅ ቲቪ ቻናል አስተምሮ ቪዲዮ መልቀቅ ማለት ምን ማለት ነው? ሰው በሰውነቱ አይከበርም፣ ሰው እንስሳ ነው። ይሄ የቁርአን ንግግር ነው። ለማሽቃበጥ ብለው ለመወደድ ብለው አንዳንድ ሰዎች ይወዳሉ ሰውን፣ እስላም ያልሆነን ሰው። እንደዚህ አይነት ትምህርቶች ናቸው ያሉት። ይሄ የነዛም ትምህርት ነው። ስለዚህ ትምህርታችሁ ላይ ፎከስ ብታደርጊ መልካም ነው። ጥሩ ልብ ስላለሽ የትኛው ትምህርታችን የትኛው ነው እንደዛ የሚለው ቃል ስጋውን ላቋርጥና አንድ ነገር ደግሞ አሁን እሺ እናንተ አወራህ አይደል? አንተ አንዴ ታዳምጠኝ። ወላ ወልበራ ማለት ነው። ከመጠን በላይ በጣም ተረድቻለሁ ማለት በቃ የምችለውን ያክል አዳምጫለሁም ተረድቻለሁም። እኔ ደግሞ ልንገርህ ማንኛው እስልምና ማንኛው ኪታብ ላይ ማንኛው ቁርአን ላይ ነው እንደዚህ የሚለው? አንደኛ ቅድም ነቢያችሁ መሐመድ እስልምናን ግደሉ ሰላላቸው፣ ይሄ ክርስትናን አጥፉ ሰላላቸው ነው አላችሁ አይደለም እንዴ? ወላሂ ለአዚም ምንም አይነት ቃላት የሚባል ነገር ራሱ የለኝም። ስለኛ ነብይ ቀርቶ ክርስትና እምነትን አጥፉ ሊል የሚል ነገር ደግሞ ጭራሽ እንኳን ሊኖረው ወላሂ ለአዚም ረሱል ሰለላሁ ዐለይሂ ወሰለም ታውቃለህ፣ መቼም ብዙ ነገር ይወራላቸዋል፣ ብዙ ነገር ይባላል። በቃ ቃላት ራሱ ያጥራል። ለሰው ልጅ ያላቸው ክብር ትልቅ ስብዕና በጣም ትልቅ ክብር ነው ያለው። ማንኛውም ኪታብ ላይ ማስረጃ የላችሁ። ሩህሩህ ናቸው ብሎ ነው የነገሩሽ? አዎ በጣም ናቸው። እኔ እኮ ናቸው ብሎ ሰው ሰደበኝ ብሎ ግን በግመል እጅና እግሩን አስሮ ሰንጥቆ መግደልስ ይሄ የርህራሄ ምልክት ነው? አረ ላላህ ብለህ ወንድሜ ወላሂ ሰው በግጥም ተናገረኝ በአሽሙር በግጥም ሰደበኝ ብሎ እጅና እግሩን ወዳዛና ወደዚህ በሁለት ግመል አስሮ ጎትቶ በጥሶ መግደል ይሄ የርህራሄ ምልክት ነው ብለሽ ታስቢያለሽ? አሳየኝ እስኪ ወንድሜ አሳየኝ እስኪ ይሄን ያደረገበት ነው አለ። ቢኒ ከፍቶልሻል፣ አንብቢው። ቢኒ እያነበበልሽ ነው። ተከታይ አሁን እኔ ሌላ ያሳያትና ቃልያ አንተን አሳያለሁ። እንግዲህ አንቺ ኪታብሽን ላሳይሽ። ይሄ ሪያድ አስ-ሱሊም 1839 ነው። ይሄው ምን እንዳሉ ማለት እንግዲህ አሁን የኛ ነብይ በሰላም ነው የሚኖሩት፣ ክርስቲያንን አትግደሉ ብለዋል አልሽው። እንዲያውም በጣም ጥሩ የሚባሉት ማህበረሰቦች በነብዩ እይታ በጣም ጥሩ የሚባሉት ማህበረሰቦች ምን እንደሆኑ ይናገራል። አቡ ሁሬራ ነው ያስተላልፈው እንዲህ ይላል፣ you are the best of the people ever። እሺ አማርኛ ላድርገው። እሺ አንድ ችግር የለም አረግልሃለሁ። አንዴ ትንሽ ጠብቀኝ እሺ ወንድም፣ ወደ አማርኛ ልቀይርልህ ታነበልኛለህ አንተ። እሺ ወገኖቼ ዘመዶቼ፣ በነገራችን ላይ በእስልምና የተደረጉት ጦርነት አንድም ሆን ተብሎ የተደረጉት ጦርነት የለም። ዲፋ ነው፣ ራስን ለመከላከል ነው የተደረጉት እንጂ አሲዛለ አላህ ምንም ማለት ነው።
የተደረገው በእስልምና ጦርነት ቢደረግም ወንድሞቼ ማለት የምነግራችሁ ነገር እኛ ወላሂ ፍትህ እስኪ እየወጣ ነገር ይሄ አብዲ ማን የሚባለው አንዴ ነገር ምን ማለት ፈልገው ነው? አብዲ ቢዩቲ መናገር እኮ አልቻልንም። እፎ የኔን ብቻ አዳምጡኝ እያልክ ነው። አብዲ አቡ እንትና እሺ አላሁ አክበር ራስን የመከላከል እንጂ አላጠቃም ብለኸኛል አይደለ? አዎ ታሲዛለህ ከኔ ጋር አሲዛለሁ። የቁርአን ማስረጃ ስታለሁ ዚነ الذين يقاتلون بأنهم ظلموا ያለው ስለተበደሉ ነው ፍቃድ የተደረገላቸው ጦርነት። ዘቢብ ቆይ ጣልቃ ትግቢ አንብብና እኔ ጋር ትመለሳታለህ። እንዳለ አሳያለሁ። መሐመድ ድንገት እየሄደ እንደወረራቸው። እሺ የሐዲሱን ማን እንደዘገበው ሁሉም ነገር አድርግና በአማርኛ ቀረብ አድርግና አንብበው። እሺ ይሄን ላንብብና እና ስለሰደባቸው ብቻ ስለየገደሉት ማለት ነው። እሱን ብዙ እናመጣላለን፣ ችግር የለም። እሱ አረ ብዙ አለ። ለዛውም እርጉዝ ሴት፣ ደካማ ሴት ነው የገደሉት። እሺ ለሰው ልጆች ጥቅም ከተገለጸ ህዝቦች ሁሉ በላጭ ሆናችሁ ይላል አሊ ኢምራን 3:110 ይጠቅስና ለሰው ልጆች ሁሉ በላጭና ጠቃሚ የሆኑ እስልምናን እስኪቀበሉ ድረስ አንገቶቻቸው ላይ ሰንሰለት ታስረው ማለትም በምርኮ የሚያመጧቸው ናቸው። በዚህ ምክንያት እስልምናን መቀበላቸው በመጨረሻ ዓለም ከዘላለም የገሃነም እሳት ቅጣት ድነው ወደ ጀነት ናበበልህ እኔ ተእምሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ያርብኛ አይደል? አንተ እንደዚህ አደርግልሃለሁ ወይ እንደዚህ ላድርግልህ ወደ ጎን ያው ነው። ግን እንደዚህ እንዲህ ስላይድ አደርግልሃለሁ። አንብብ ወረዛ ተጋርገው ወደ ግራ። አይ ከመጀመሪያው እያነበብክ እየተረጎምክ እስቲ አንብበው። ማን ነው የሚያወራው? አብዲ ማነህ? እኔ እሺ አንብባ። ታዲያ አንብባ እንጂ እንደከመኝ እንዴ። ይሄው እንደዚህ እያደረኩልህ ነው። እንደዚህ ያደርግልሃለሁ። ምንድን ነው የሚለው ነው ወይስ አረብኛ አችልም? እንደዚህ መተርጎም በአማርኛ አድርገውና ግልጽ አድርገው መተርጎሙን እንትን አልችልበትም ብዙ ታረካልቻለሁ። ነገር አቡ ሁሬራ ነው የተናገረው። ከአማርኛ ለማታረጉ ማለት አማርኛ ሰው የሚግባባበት ቋንቋ ነው። ይሄው አማርኛ ረኩልህ እኮ ቅድም ወንድም ማለት እኮ በአማርኛው አብራራ እንጂ በእንግሊዘኛ አንተ በፈለከው መልኩ አታብራራ። አማርኛው ላይ ያለው ነው። ይሄው ከሙስሊሞች ከመጡ ከሰው ልጆች በላጮች የሚባሉ ህዝቦች አለ። ለህዝቦች በላጭ የሆናችሁ ማለት ነው። ሱረቱ አሊ ኢምራን 3:110 ይጠቅስልህና ለሰው ልጆች ሁሉ በላጭና ጠቃሚ የሆኑትማ እስልምናን እስኪቀበሉ ድረስ በአንገቶቻቸው ላይ ሰንሰለት ታስረው ማለትም በምርኮ የሚያመጣቸው ናቸው ይላል። አየህ በምርኮ ማለት ነው። ማለት በጦር ሜዳ ጊዜ ማለት ነው እኮ ተዋጋና አንገቱ ላይ ሰንሰለት እያለ ወደ እስልምና የምታመጣው ይሄን ያዘዘው መሐመድ ነው። ምን በላጭ አንተ በላጭ እንድትባል ከፈለክ ወይ የመሐመድ ህዝብ እንድትባል ከፈለክ ጥሩ ህዝብ እንድትባል ከተፈለክ ምን መሰለህ ማድረግ ያለብህ ሰዎችን አርጓቸው ነው የሚለው ጽሁፉ ላይ ይሄው አማርኛ ብራራ ሁሉም ይችላል አማርኛ ነው እኮ እዚህ ይሄው አማርኛውን ነገርኩ አይታይም እንዲው እስኪቀበሉ ድረስ አንገታቸው ላይ ሰንሰለት ታስረው ከላይ ስተታይ ድረስ አንብብልን መርዳት እንችላለን።
እሺ ይኸው ከዚህ ጀምሮ ላንበብልሽ። እሺ ለሰው ልጆች ሁሉ በላጭና ጠቃሚ ሆነውማ እስልምናን እስኪቀበሉ ድረስ አንገታቸው ላይ ሰንሰለት ታስረው ማለትም በምርኮ የሚያመጧቸው ናቸው። በዚህ ምክንያት እስልምና መቀበላቸውና በመጨረሻ ዓለምም ከዘላለም ገሃነመ እሳት ቅጣት ድነው ወደ ጀነት እንዲገቡ የሚያደርጉ ናቸው። ይኸው በግድ አምጥተው አንገታቸው ላይ ሰንሰለት አስረው እየጎተቱ እያመጡ ወደ እስልምና የሚያስገባቸው፣ ያን በማድረጋቸው ደግሞ ወደ ጀነት ይገባሉ እያሉ ነው። እነዚህ ሰዎች ግን በግድ ለዚህ ጋር ማለት ነው በድሮ በጦርነት ሰዓት ላይ አሁን ይህ ስለ ጦርነት የሚያወራ እንትን ነው ማለት ነው። እሺ የእናንተዎች ጂሃድ ሲያደርጉ በእኛዎች የሙስሊሞች የተያዙት ምን ነበር የሚደረጉት? ጂሃድ የቱ ጋር ነው? እኛ ጋር ጂሃድ ያለው መጽሐፍ ጥቀስና ጂሃድ አድርጎ የተባለበትን ቦታ አምጣና ሳይ። ከማን ጋር ነበር የሚዋጋው? ሙስሊምማ እስልምናን ለማስፋፋት ነው። ይኸው እኮ ከማን ጋር ነበር የሚዋጋው? አንገት ላይ ሰንሰለት እኮ ከማን ጋር ነበር የሚዋጋው? የራስህን አታንብብ። ቆይ አንዴ ከማን ጋር ነበር የሚዋጋው? ይሄን ብቻ መልስልኝ አንዴ ወንድሜ። ስማ በመግደል ምናምን ከሆነ እግዚአብሔርም ያዘዘው። አንዴ ቆይ ሰዎችን አንገታቸው ላይ ሰንሰለት አድርጋችሁ አምጡ ነው የሚለው ይሄ ህግ። ከማን ጋር ተዋጉ? ጦርነት ጊዜ ነው እኮ። ከማን ጋር ነበር ጦርነት የሚደረገው? ከማን ጋር ተዋጉ አይነገርም። ጦር ሜዳ ላይ አንዴ እንዳመጣና አትንጫጩ። ቆይ አንድ ሰው ያወራ። አንድ ሰው ብቻ እሺ እኔ ልጨርስ አንዴ፣ ዝም በሉ። አንድ ሰው ብቻ አብዲማን ያወራ አንዴ። ቆይ ምናልባት ብታወርዳቸው አንድ ሰው እንዲያወራ ቢደረግ በጣም ተንጫጩ። አብዲማን ፕሊስ እንዳንረባበሽ አንድ ሰው ብቻ ያወራ። ወይ አብዲማን ያወራ ወይ አረብኛ ስም ያለ አውራ። ከማን ጋር ነው ምናምን የሚለው ሀዲሱ አይጠቅስም። ሀሳቡ ከማን ጋር ነው ምናምን የሚል አለ። ዋናው ሀሳቡ ምንድን ነው? ከማንም ጋር ይሁን። አዎ ከማንም ጋር ይሁን ሀሳቡን ነው። ሀሳቡ ግን ሄደው ሙስሊሞች የሚዋጉት ሙስሊሞች ለምንድን ነው? ሰዎችን አንገታቸው ላይ ሰንሰለት አድርገው አምጥተው ወደ እስልምና ለማስገባት። ቅድም እህታችን ነብያችን እንዲያረጉም ስትል ነበር እና ወደ ጀና ራሱ የሚገቡት እንደዚሁ እንደታሰሩ ነው። ባይዘው አይፈቱም። አሁን የራሳችሁ ብቻ ለምን አንድ ላይ አድማ አድርጋችሁ ታወራላችሁ? ለምን የሰውን አሰሙም? አንዳችሁ እኮ ትበቃላችሁ። ለምን ሶስት ሰው ይቀርታል? አይ በግድ አይደለም። ወደ እስልምና ሲመጡ አይደለም። ኧረ አንድ ሰው ያወራ። በስመ አብ ወልድ መንፈስ ዘይነብ በየተራ እያወራን እና አንድ ጥያቄ ጠይቃችሁ እኔ መማር ፈልጋለሁ። ተደረባችሁ ካወራችሁ በኋላ በየተራ እናወራ የምትሉት መረባበሽ ሆነ እኮ። ቀኝ በቃ አብዲ ጋር ብቻ እናወራ። አብዲ ታስረው አይደለም ወደ ጀና የሚገቡት? ዝም አልኩኝ። ተራ አልደረሰም። ታስረው አይደለም? ቆይ እሷ በማል ገብታ ነው ወደ ጀና የሚገቡት? እንዴት ነው? ወደ ጀነት ነው ጀሃነም? ጀና እንጂ ግራሰብ። ይኸውልህ በአንተ አስተምሮ ሙስሊም ያልሆነ ሰው ክርስቲያን ያልሆነ ሰው ሲሞት እንዴት ሆኖ ነው እባክህ ጀነት የሚገባው? እኔ አሁን ስለነዚህ ታስረው ስለሚመጡ ነው እየጠየኩ ያለሁት። አይፈቱም እኮ ታስረው ስለሚመጣው። ይኸውልህ አሁን ቅድም ከማን ጋር እንደሆነ አልተገለጸም አላችሁ አይደለ? ቁርአኑ ላይ ይኸውላችሁ ሮም ላይ ተካሂዷል ጦርነት። አረብ ሀገር ላይ ብቻ እኮ አይደለም፣ የትም ይሁን ታስረው ከመጡ ወደ እስልምና ወደ ጀነትም የሚገቡት ታስረው ነው የተባልኩት። በዛኔ ደግሞ ከሚዋጉት ሰው ጋር ደግሞ የተማረኩትም የተወሰዱትም ሙስሊሞች ደግሞ ወይ ይገደላሉ። እንደውም እንደኛ ምሕረት የለውም። ቀጥታ አረ ወደ ጀነት ታስረው ነው የሚገቡት። ታስረው ወደ እስልምና የገቡት ነው ያልኩህ። አታስረዝምብኝ። ማን ያለው? አንዴ በቃ ማን ያለው? በቃ አንዴ የትኛው ሐዲስ አምጣት? በቃ አብዲ ኤኒዌይስ ጂሃድ ትደግፋለህ? አሁን ባለበት ሁኔታ ላይ ነው። የነብይህና የአላህ አስተምሮ ታይም ይገድበዋል አይገድበውም? አሁን እኮ ጂሃድ ተዋጉ እኮ የሚል የለም። እፎይ እዚህ ጋር እስካልመጡብን ድረስ ማንም እኮ ተዋጋ የሚል የለም። ከሮም ጋር ተዋግተዋል አይደለ እኮ። ከሮም ጋር የተዋጉት ያኔ እስልምናን ለማስፋፋት ነው። ያ ልክ ነህ። አይ ሮም መታውባችሁ አይደለም፣ ሄዳችሁ ነው የወጋችኋቸው አይደለ? ከቱርክ ጋር ተዋግተዋል አይደለ? እሺ። ከሲሪያ ጋር ተዋግተዋል አይደለ? በሚገባ። ከእስራኤል ጋር ተዋግተዋል አይደለ? ከእስራኤል ጋር እናንተም ወራሪ ነበራችሁ ድሮ። ይሄን አትክድም። አይ ከግብጽ ጋር ተዋግተዋል። ኦኬ ግብጽን እንለፋት። እነኚህ ጋር ስትዋጉ መተውባችሁ ነው ሄዳችሁ ነው የወጋችኋቸው? ሄደን ነው።
ስለዚህ ምንድን ነው እሱ ካልመጡብን ምናምን የምትለው አስተምህሮቱ ሄደህ እንድትዋጋ ነው የሚያዘው። ታሪኮቻችሁ እንዳለ ቆይ ክርስቲያኖች ያሉበት ቦታ እየሄዳችሁ እስልምና ተቀበሉ፣ ሰላም ታገኛላችሁ፣ ካልተቀበላችሁ እንመጣላችኋለን ትሏችኋላችሁ። እስልምናን አንቀበልም ሲሉ ከዛ ሄዳችሁ ትወጋችኋላችሁ። አሸነፋችሁ ወንዶቹን ትገሉና ሴቶቹን ደግሞ የወሲብ ባሪያ ታደርጋላችሁ፣ ንብረታቸውን ትወርሳላችሁ። እንደዛ ነው ታሪኩ። አንድ ጊዜ ነቢባ ፕሊስ እንጨርስ። ቆይ ከአብዲ ጋር እንመጣለን። ጣልቃ ከገባሽ አወርድሻለሁ ኔክስት። ስለዚህ አሁን ስላልመጡብን ለምን ትላለህ? በፊትም እኮ የተካሄዱት ጦርነቶች በሙሉ ታሪኮቹ እየሄዳችሁ ነው የወጋችኋቸው። ለምሳሌ አይሁዶችን ሄዶ መሐመድ ማምለኪያ ቦታቸው ላይ ሄዶ ነው ከመስጊድ ብድግ ብሎ አንድ የክፈትልን ቢኒ ቡሃሪ 31 67ን ቀጥታ ሄዶ ማምለኪያ ቦታ ረጅም አዲስ አትክፈት 31 67 ቡሃሪ እየሄደ እየወጋችሁ እየሄዳችሁ ወቅታችሁ አሁን ላይ ሄጅ ወጋለሁ ብትል አይሄድና እስኪ አሜሪካን ውጓት እንደው እስልምና ለማድረግ አሁን ላይ እስልምና ለማስፋፋት ብሎ የተዋጋ የለም። እፎይ እኮ ማትዋጉት ለምንድን ነው? እሱ አሁን ስለፈራችሁ ኒኩለር አለ ያጋይሽ ሄድና ቻይና ወጋለሁ እስልምና እንድትቀበይ ይባላል። ታጋይሃለች። እፎይ ይኸውልህ አብሮ ለመኖር እንጂ ሙስሊም ማንንም ፈርቶ አያውቅም። አስተምሮቱ ከልክሎህ አይደለም። አሁን ማትዋጋው ምንድነው? ማትዋጋው አሁን ሀያላን መንግስታት ተነስተዋል። ሄደ ወጋለሁ ብትል በኒኩለር ያጋይሃል። ሙሐመድ ያዘዘው እኮ ሱራ 8:9 ነው 8:9 63 አካባቢ ጀምሮ ከ60 እስከ 63 እንደዚህ እንድትዘጋጅ ነው። ለሚቼክ እንድትዘጋጅ ነው አይደለ? በፈረስ ነው የታጀቡ ፈረሶች ነው። አንተ በፈረስ ድክ ድክ ስትል በኒኩለር ያጋይሃል እሱ። አንተ በፈረስ ተዘጋጅ የፈረስ ጦር አዘጋጅ ሲል በኒኩለር ያዘጋጅ እሱ። እስልምና ዘመናዊ ወይ ደግሞ ባህላዊ የሚል ነገር የለም። ከጊዜው ጋር መሄድ ትችላለህ እንደፈለግ። ኒኩለር ካለ በኒኩለር እንትን ማለት ትችላለህ። በፈረስ እንትን የሚል ህግ የለም ሁሌም ማለት ነው። የታጀቡ እንደዛ ነው። የመሐመድ ትንቢት በፈረስ እኮ ነው። አልታውቀውም። የራሳችሁን ለምን ተፈጥራችሁ ታወራላችሁ? በፈረስ ነው በግመል ሄዳችሁ ነው የምትወጓቸው። እሺ ቃል አንዴ ዝም ብትል ምን አለበት? ቆይ አንዴ እፎይ ይቻላል። እኛ ጋር ስናወራ እኮ ታወርዱናላችሁ አይደል? ሁለት ሶስት ስናወራ ለምንድን ነው እናንተ የምትተባበሩት? አንድ ጊዜ ፍትሃዊ ከሆናችሁ ማለት ለምን ትተባበራላችሁ? እኔን ዝም አትብላችሁኝ አይደለ? አብዲ ጋር እያወራችሁ ነው። እሺ እሺ ይነበባል። ለምንድን ነው ቃል የምትጨመረው? ለምንድን ነው ቢኒ የሚጨመረው? እሺ አቡ ሁሬራ እንደተረከው ይላል while we were in the mosques መስጊድ አንድ ያለው let us go to the Jewish ወደ አይሁዶች ጋር እንሂድ we went to till we reached ባቲ አልሚድራስ ባቲ አልሚድራስ የሚባል ቦታ እስክንደርስ ድረስ ሄድን። he said to them ለእነሱም እንዲህ አላቸው ነብዩ if you embrace Islam ወደ እስልምና ብትመለሱ you will be safe ደህና ትሆናላችሁ። you should know that the earth belongs to Allah and his apostle ታውቃላችሁ ምድር የአላህና የመልእክተኛው ነው። and I want to expel you from these lands ከዚህ ምድር ጠራርጌ ላውጣችሁ እፈልጋለሁ። so if anyone among you own some property ከእናንተ መካከል ንብረት ያለው አለ he is permitted to sell it እንዲሸጥ ይፈቀድለታል። otherwise you should know the earth belongs to Allah and his apostle አለበለዚያ ምድር የአላህና የመልእክተኛው እንደሆነ ታውቃላችሁ ይላቸዋል። ስለዚህ ሄዶ ቀጥታ ሄዶ ነው የሚወጋቸው አይደለ? አብዲ ወይ ቀጥታ ሄዶ ማምለኪያ ቦታቸው ላይ እየሄዱ እስልምናን ተቀበሉ፣ እስልምናን ከተቀበላችሁ እንተዋችኋለን፣ ካልተቀበላችሁ ያው አዲስ ማምለኪያ ቦታ ላይ የሚወጋ እስልምና የለም። ያው አዲስ እንኳን እሱን ተውትና ፈጥሮ ከማውራት እናንተ ያው አዲስ ዝቃር ግልኝ አየው በአማርኛ ሐዲሱን ያው ባቲ አልሚድራስ የሚለው አይታየም። ቤት አልመድሪስ ማለት ማምለኪያ የአይሁዶች ቦታ ማለት ነው፣ የሚሰበሰቡበት ለአምልኮ።
ልክ አድርግልኛ። ትራንስሌት አድርገዋል ቢኒ። ወደ አማርኛ ተርጉምለት። ቻጂቢቲ ላይ ቀይረው በደንብ አስተውሉ። ሙሐመድ ያደረጋቸው ጦርነቶች ሰልፍ ዲፌንስ አይደሉም። በብሉይ ኪዳን ላይ አሉ አሁን ጦርነቶች። እስራኤሎች ኑ ወደ ኮቨናንት ውስጥ ግቡ ብለው አይደለም የተዋጉት። ሰልፍ ዲፌንስ ነው። ጠላት ይመጣል፣ ይወጓቸዋል። ከዛ በኋላ ጠላት መጥቶ ያስጨንቃቸዋል። ከዛ በኋላ እግዚአብሔር ይፈቅድላቸዋል ራሳቸውን እንዲከላከሉ። ቱርክ እየሄዱ ኢራቅ እየሄዱ ኢራን እየሄዱ አልተዋጉም እስራኤሎች። አቅም ስለሌላቸው ነው እንጂ እኮ ከአቅሳ ላይ ራሱ እኮ ሙስሊምን ለማጥፋት እኮ ፈልገው ነበር፣ አልቻሉም ነው እንጂ። አዳምጥ። አስቃሌ ሙስሊምን ለማጥፋት ላል ተራ በተራ እናውራ። እኔም ብቻ ስሙኝ አትበል። አዳምጣ። ድንቁርና እኮ ገና አንተ ድንቁርና ውስጥ ነው ያለኸው። እስልምና የመጣው ድንቁርናማ አንተ ነህ ድንቁርና ላይ ያለኸው። እኔም ብቻ ስሙኝ የምትል ኦኬ። ማከፈል አድርግና ሂምሌላ አድርገ እኔ ንጽጽር አቆማለሁ። ይኸውልህ አንድ መረጃ ብቻ መጠይቀህ ከአስቃሌ ከመስጊድ አስቃሌ እስልምና ሊያጠፉ ነበር ብለሃል። ከነቢያት አንዱ መስጊድ አላስቃ የሚባል አለ ያለ ወይንም ደግሞ ሙስሊም የሚባል ነበር ተዋጉ የሚል አንድ መረጃ ካመጣህልኝ እኔ ለዘላለም ንጽጽር አቆማለሁ። እስልምናን ምንም አላውቅም። ምን የሚል እስኪ መጀመሪያ አንተም በለው ወሬው ቀጥል። ቆይ ማስረጃ አንተ መስጊድ አላስቃ ላይ ሙስሊሞችን አጠፉ ምናምን ምናምን ብለህ ለተቀደድከው ማስረጃ አንተ። አይ ጥያቄ አይው አሁን ኔታንያሁ እያደረገ ያለው ምንድን ነው? የበፊቱን ተው ያሁኑ ድንቁርናችሁ እኮ እዚህ ጋር ነው። እስልምና የመጣው ትናንትና ነው በመሐመድ ጊዜ። ስለዚህ ነው ያወራሁት በነቢያት በብሉይ ኪዳን ብዬ ነው የጀመርኩት። አይ ቢያንስ ጭንቅላትን ተጠቀም። እዚህ ጆሮ እዚህ ጭንቅላት ስር ያለውን ተጠቀም። ጭንቅላት አልባቱ ነው። በነቢያቶች በብሉይ ኪዳን የተደረጉ ጦርነቶች አልኩኝ ሰልፍ ዲፌንስ ነው እንጂ አታክ አይደለም። ሌላ ሀገር ሄደው ኢራቅ ኢራን ሄደው አልተዋጉም አልኩ። አቅም ስለሌላቸው ነው አልከኝ። ኖ አይደለም። እነሱ የተፈቀደላቸው ራሳቸውን መከላከል እንጂ ኑ ወደኛ ሃይማኖት ግቡ እያሉ ሀገር እንዲወሩ ነቢያቶች አልተፈቀደላቸውም፣ አላደረጉም፣ የለምም። ነገር ግን ይመጡና ይወጓቸዋል። ጣዖት አምልኩ ብለው በዙሪያቸው የከበቧቸው ጣዖት አምላኪያኖች አሉ። ልጆቻቸውን ለጣዖት የሚሰዉ ያስጨንቋቸዋል፣ ይወጓቸዋል፣ ይወሯቸዋል። መጨረሻ ላይ እስራኤሎች ያሸንፋሉ፣ ይመክታሉ፣ ይገላሉ፣ ይገደላሉ፣ ይገላሉ። ያም የሆነው ግን ሉክ የሰው ሀገር እየወረሩ ኑ ሃይማኖት ተቀበሉ ለማለት አይደለም። በታሪክ የላቸውም እንደዚህ አይነት ታሪክ። አንድ በሉ። ሙሐመድ ግን ያደረገው አገሩ ላይ ሆኖ ራሱን የመከላከል አይደለም። የተለያየ ሀገር ደብዳቤ ይጽፋል። ህንድ ጽፏል፣ ወደ ቱርክ ጽፏል፣ ወደ ተለያየ ደብዳቤ ይጽፋል። ምን ብሎ እስልምናን ትቀበላላችሁ? ተቀበሉ፣ ካልተቀበላችሁ እንመጣላችኋለን ብሎ ይጽፋል ደብዳቤ። ከዛ አንቀበልም እስልምናን ካሉ ይሄድና ይወጋቸዋል። ሰራዊቱን ይዞ በማስረጃ እያወራ ወንድም አለ። አሁን አንብብ ይሄንን ክፍል ወደ አማርኛ ሆንልኝ ብለሃል። ያው አብዲ ቀጥል አንብብ። እንደጀመርከው ራስህ ቢኒ አንብበው። አንተ እኮ እኔን ስሙኝ ብቻ እያልክ ነው። አንብብ እኮ ቀጥል ተባልኩ እኮ። ይኸው አንብብና አንብብ። መስጊድ ውስጥ ሳለን ብለህ አንብብ። ቀጥል። ይኸው በደንብ እንዲታይ ከፈለክ እንዲያደርግልሃለሁ። ታያል። እሺ ወደዛ እያስጠጋው መልእክተኛው እያነበብክ እንዲህ ላድርግልህ። ይኸው መስጊድ ውስጥ ሳለን ለሁሉም ከሆነ እኮ አንተ ማንበብ ትችላለህ ቢኒ። ችግር የለም። መስጊድ ውስጥ ሳለን የአላህ መልእክተኛ ወደ እኛ መጡና ወደ አይሁዶች እንሂድ አሉን። እኛም ባይተል ሚድረስ የአይሁዶች መማሪያና መሰብሰቢያ ቦታ እስክንደርስ ድረስ አብረናቸው ወጣን። እርሳቸውም ለአይሁዶች እንዲህ አሏቸው፣ እስልምናን ከተቀበላችሁ ሰላም ታገኛላችሁ፣ ደህንነታችሁ ይጠበቃል። ምድር የአላህና መልእክተኛው መሆኗን እወቁ። እኔም ከዚህ ምድር ላስወጣችሁ ፈልጋለሁ። ስለዚህ ከእናንተ መካከል ማንኛውም ንብረት ያለው ሰው ካለ የመሸጥ ፈቃድ አለው። ካልሆነ ግን ምድር የአላህና መልእክተኛ መሆኗን እወቁ።
ይኸው ቅድም የተረጎምኩልህ ይሄ ነው አማርኛ። ይኸው እንግሊዝኛ ይኸውልህ ከፈለክ ሰዎቹ እንደዚህ ናቸው። ዩሱፍ አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው ይመስገነው። በእስልምና ባሪያ ምትደረገው አይዳ አንድ ትቀጥያለሽ። አይሽ ቅድም አሁን ስታወሩ በነበረው አጀንዳ ላይ ያው የሆነ ነገር ማለት ፈልጌ ነበር። አሩሲ ላይ በሚገደሉት ሰዎች ያው ከእስልምና ጋር አያይዘህ ስጠቅስ ነበር ማለት ነው። ወደ ቶፒኩ ተመለስ። ስለዚህ ከእስልምና ጋር ደግሞ ምንም የሚያገናኘው ነገር እንደሌለ በተለያዩ ሚዲያዎች እየተገለጸ ነው። አንተ ግን ታልቅስ አታልቅስ። አይዳ እኔ ጥያቄ ምንድነው? አንተ ሰውን ወደ ብርሃን መንገድ ነው ልመራ ነው ምናምን ማስተምሮ ትላለህ። ለምን ስለ አምላክህ አታስተምርም? ሁሌም የረሱላችንን ስም የምታጠለጭሸው እፎይ ማለት ነው። ለምን የራስህን ሃይማኖት አታስተምርም? ምን ብያጠለሸው? የሌለ በእስልምና ተቀባይነት የሌለውን እንትን ያመጣክ እንትን የምትለው ማለት ነው። ለምሳሌ ኢስላም ከሁሉም ህብረተሰብ ጋር ተግባብቶ የሚኖር ነው። ተረት ተረት አይደለም። ማን ሁሉም ህብረተሰብ ጭንቅላት አልባ እያመለካችሁን ጭንቅላታችሁን አለመጠቀም ኖ ሰውን እንትን ዲሞክራሲ አትንፈቅ። አትጩ። ይሄ አልጨውኩም። ሁሌም ለምንድን ነው የረሱላ ተረጋጊ። ስህተት የተናገርኩት ካለ ይሄንኛው ያለ መረጃ ነው ብለሽ በይ። ኦኬ፣ እንደዛ መውጣት ይቻላል። አብዲ ከድር የስ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ምንድን ነው የምታወሩት? ስድብ ነው አስተምሮት ነው የምታወሩት? እኮ ግራ ነው የገባኝ። በእስልምና ባሪያ ምንድን ነው የሚደረጉት? ባሮች ምንድን ነው የሚደረጉት? ምርኮኞች ባሮች ምርኮኞች የተማረኩ ወይንም ባሪያ በእጆቻችሁ የያዛችኋቸው ምንድን ነው የሚደረጉት? እንደ እስልምና ምን ይደረጋል? ኦኬ፣ መገናኘት ይቻላል። እነሱ ሴቶቹን መገናኘት ይቻላል ወይ? ከየትኛው ሴት ጋር? ባሪዎችን ስለምን እንደምታወራም አልገባኝም። እንዴት ነው የምንግባባው? ወገን እንዴት ነው? እሺ ባሪያን ገዝተህ ባሪያ መሸጥ ይቻላል? ሰው ነው ባሪያ መሸጠው? ለምን ይሸጣል? እንደ እስልምና ይቻላል አይቻልም ነው? እኔ አላማውቀው ነገር የለም። እኔ ሰው ሲሸጥም ያቺ አላውቅም። እንደዛ መሸጥስ ጤናማ ነው ብለህ ታምናለህ? አስወልደሃት መሸጥ የቱ ጋ ነው እንደዛ የሚለው? ሲጀመር ክፈትለት እስቲ በመጃ 25:17 በጌታ ስም በመጃ 25:17 አሁን እኮ ነው የምናስተምራቸው። ምንም እኮ ስለ ሃይማኖታቸው አያውቁም። ምንም ማለት ነው። የት ነው ግን ለቃቅማችሁ የምታመጡት? አንድ ጊዜ እፎይ ሚኑት እንዳታደርገኝ እኔን አብዲም ዝም በል፣ እኔ መልስለታለሁ። መልካም ይቻላል ብለሽ ታምኛለሽ አንቺ? አይዋ ጥያቄውን ድገምልኝ ለእኔ ማለት በትክክል ባሪያን መሸጥና አስወልዶ ደግሞ ወንዶቹ እያስወለዱ መሸጥ ይቻላል። ይሄ ጤናማ ነው ብለሽ ጋብስ? አላምንም። አዎ በዚህ አሁን ትክክል አይደለም። ቁርአኔ ላይም የለም፣ ከኪታባችን ላይም የለም፣ ሐዲሶቻችን ላይም የሉም። እንደዚህ አሁን ተረጋጊ፣ ልናነበው ነው። ኦኬ አርግላት ወይስ እንግሊዘኛው ነው? አረብኛው ይሻልሻል? እንግሊዘኛው የፈለከውን አንብብ። ቀጥል፣ አንብበው። አረብኛውን አንብበው። እሺ አረብኛውን አንተ ታነባለህ፣ እኛ እንግሊዘኛውን እናነባለን። ጃቢር አማርኛ አንብብ። የኢትዮጵያ ሕዝብ 5400 ሰው እየተከታተለ ስለሆነ በአማርኛ አንብብ። እሺ አማርኛ ላድርግልሽ፣ ችግር የለም። ወይኔ በቃ በዚህ መጠን ለካ ምንም ሃይማኖታቸውን አያውቁትም ወገኖቻችን። በኢየሱስ
ትናንትናና ዛሬ ደግሞ ብሶባቸዋል። የቀድሞ አሁን ጎበዝ ነው፣ አረብኛ የሚችለው በደንብ መጥቶ አለ ይቻላል ብሎ በደንብ አስረድቶ ሄደው። እነኞቹ ደግሞ አዲስ ናቸው ገና። እሺ አንብቢ እህቴ ማነሽ ዘይነብ አንብቢ። ከዚህ ጀምረሽ እንዲህ ያደርግልሻል። ይኸው አንብቢ። አይሰማም ነው። አብዱላህ ረዲየላሁ አንተ አንብልኝ። እሺ ጃቢር ቢን አብደላህ እንዲህ ሲል በመጀመሪያ ሰምቼ መጽሐፉ የምንድን መጽሐፍ ነው? ሱናን ኢብን ማጃ አዲስ ነው። አዲስ ምንድን አዲስ እትም የምታወጣልኝ እኔ ማለት ከቁርአን ላይ የምታወጣልኝ እኔ ለምሳሌ አላህ Subhanahu Ta'ala ማለት ያወረደልን ቁርአን ነው መማሪያ። ምሳሌያችን ደግሞ ረሱል ናቸው አይደለም እንዴ ለኛ። ስለዚህ እኔ ሆነ ጥያቄ ስጠይቅ እኔ ሆነ ጥያቄ ብጠይቅህ መረጃ ብትለኝ መጽሐፍ ቅዱስ ኧረ በእናትሽ አዳምጪ፣ በቃ ያው ተከፍቶልሻል። የነብይሽ ሐዲስ ነው፣ የነብይሽ ንግግር ነው። እሺ ቁርአንና ሐዲስ ነው የምትቀበሉት፣ የነብይሽ ነው። አሁን ስሚ፣ ጃቢር ቢን አብደላህ እንዲህ ሲል ተሰማ፣ የአላህ መልእክተኛ በመካከላችን በሕይወት እያሉ ባሪያዎቻቸውንና የልጆቻቸውን እናት እንሸጥ ነበረ። በዚህም ላይ ምንም አይነት ስህተት ወይንም ችግር አናይበትም ነበረ ይልሻል። ሰማሽ? የአላህ መልእክተኛ በመካከላችን የልጆቻችንን እናት ምን እናደርግ ነበር? እንሸጥ ነበር። ልጅቷ እኮ ትክክል ነው አለችው። የትኛው ድንቁርና ይላል? ሱናን ኢብን ማጃ ተባልክ ደነዝ ደንቆሮ። ሐዲሳችሁን አታውቁም ማለት ደግሞ እሱንም እናስተምራችሁ። ሱናን ኢብን ማጃ ወላሂ العظيم ጭራሽ ባሪያ ትሸጥ እንትን ጭራሽ እንደዚህ የሚባል ነገር የለም ከቁርአን ላይ ለምን ተመጣ ወንድም እኔ ሆነ ዘቢባ እንዲህ በይ እናታችንን አይምን ባሪያ መሸጥና እሷን አስወልዶ መሸጥ አጋንንታዊ ትምህርት ነው። በይሲ ይሄ የለም። እኔ ይሄ ካለ አላምንበትም። ስለሌለ እኔ ካለ ይሄ ካለ እስልምናን አላምንበት። ጎበዝ ድገሚው እስቲ እንዲህ በይ ባሪያን መሸጥና በደንብ አስበይ። ባሪያን መሸጥና አስወልዶ መሸጥ አጋንንታዊ ትምህርት እንጂ ይሄ ሊታመንበት አይገባም። በይነሲ እኔ አጋንንታዊ ምናምን ባለልህም እየነገርኩህ እኮ ነው። የለም አጋንንታዊ ቀላል እኮ ነው። እኔም ብትጠይቂኝ እንደ ክርስትና ሰዎችን መሸጥ ታወጣልኛለህ? አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ላይ ወንጀል ነው፣ ኃጢአት ነው በሰዎች መነገድ። በደንብ አስተውሉ። እንደኔ ብትጠይቁኝ ይሄ አጋንንታዊ ነው። ሰዎችን አስወልዶ መሸጥ፣ ሰዎችን መነገድ ይሄ ወንጀል ነው፣ ኃጢአት ነው። ከክርስትናም ስህተት ይህን የሚያደርግ ካለ የሚያስወጣ ነው፣ ወንጀል ነው። እያስወለድክ እንደ ከፍት ሴት እንዲመሸጥ በባህርነት ይሄ አጋንንታዊ ነው እላለሁ። በይውስ ያንችል አልልም። ለምን እላለሁኝ? አጋንንታዊ ለምን እላለሁ? ይሄው እየነገርኩህ እኮ ነው። ይሄ የለም ከእስልምና ላይ እኮ ከሌለ ለምን ይከብድሻል? ለማለት ለምን ይከብድሻል? አንደኛ ጢሞቴዎስ ስንት ነበር ያልከኝ? እፎይ ምዕራፍ 1 ቁጥር 15 ቼክ 15 16 አካባቢ። እሺ ደስ ሲል ለካ ከእውቀት ነፃ መሆን በኢየሱስ ስም ሃይማኖታቸውን ጠንቅቀው አለማወቃቸው እስልምናስ እንዲቆዩ ዘይባ ውጭ ታውቀዋለች። ብቻውን ዘይባ ውጭ አንቺ ራስሽ እኔ አውቅ አይደለም አንተ አውቀህ ውጭ እንደ ሳተ ይገባል። ምዕራፍ 1 ቁጥር 15 ነው ያልከኝ። ቁጥር 16 ምን ይላል? ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ከ15 ጀምሮ ምን ይላል? 15ኛ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉ የተገባ ነው። ከኃጢአተኞቹ ዋና እኔ ነኝ ይላል።
እሺ ቁጥር መልስ አድርገው እስኪ 9 እሺ እሺ ነገር ግን እንዲህ የሚያብራራ ይህም ለበደለኞች፣ ለማይታዘዙ፣ ለአመፀኞች፣ ለኃጢአተኞች፣ ቅድስና ለሌላቸው፣ ለርኩሳን አባት እናት ለሚገድሉ፣ ነፍሰ ገዳዮች፣ ለሴሰኞች፣ ከወንድ ጋር ለሚተኙ ሰዎች፣ ለሚነግዱ፣ ለውሸታሞች፣ በሰዎች ምን ለሚሉ በሰዎችም ለሚነግዱ፣ ለውሸተኞችና ሰዎችን የሚሸጡ ሰዎች የሚነግዱ ልክ እንደ ነፍሰ ገዳይ እንደ ሴሰኛ እንደ እንትን ነው የሚታዩት። ኃጢአተኞች ናቸው። በሰዎች ምን ለሚሉ ለሚነግዱ፣ ሰዎችን ወስደ ምሸጥ፣ ሰዎችን ምሸጥ የምትገበያይ አስወልደህ ያውም ኃጢአት ነው። ዘቢባ አሁን ጥሩ አይምሮ ነው ያላት። ኮመንት ላይ ዘቢባ ውጭ ተሳስተሻል ይላሉ። ኦልሬዲ እሷ አይምሮ አልተቀበለላትም። ይሄ ሐዲሱን ባታውቀውም በጤናማ አይምሮ ስታስበው ሰዎች እያስወለዱ መነገድ መሸጥ ጤናማ አይደለም ማለት እሺ አንተ ልጠይቅህ እስኪ ስለ እናንተ ሃይማኖት። ጌታ ሙቶ ተነሳ። በሞተበት ሰዓት 3 ቀን ሲቆይ ሰማይና ምድር ማን ተቆጣጠረው? በጣም ከባድ ጥያቄ። አይ ለኔ ስለማላቅ ለኔ ብትነግረኝ ምን ችግር አለ? ብታብራራለህ። ጌታ 3 ቀን ሞት ውስጥ ማለት መቃብር ውስጥ ቆይቷል። እሺ እና ሰማይና ምድርን ማን ተቆጣጠረው? አንድ ጌታ ነው ያለው። መቼም ሌላ አታመልኩም፣ 3 4 አታመልኩም። አንድ ፈጣሪ ብላችሁ እስከምታመልኩት ድረስ ሰማይና ምድርን ማን ተቆጣጠረው? ሞት ምንድን ነው ብለሽ አንቺ ሞትን ምንድን ነው ብለሽ ነው የምትረጂው? ሞት በቃ አንድ የሰው ልጅ ከሞተ ሞተ ነው በቃ። ከሞተ ወደ ፈጣሪ ዘንድ የምንሄደው ሰው ከሆነ ማለት አላውቅም። ያ ከሞተ በኋላ አይሰማም ብለሽ ነው የምታረቂው አይደል? የምታምኚው አይሰማም። እኛ ከሞት ነው፣ እኛ በእስልምና ከሞት ነው ወደ አላህ ነው የምንሄደው፣ ወደ አላህ ዘንድ ማለት። አይ ወዴት ትሄዳላችሁ አይደለም። ስለዚህ ከአርሽ በላይ ትሆኛለሽ ማለት ነው። አላህ ከአርሽ በላይ ነው ያለው። አንቺም ከአርሽ በላይ ትሆኛለሽ ስሞጂ? ላ አይደለም፣ ከአርሽ በላይ ሳይሆን እኔ የምጠይቀው ነገር ምንድነው? እስልምና ይሄም እንደሚባለው ክርስትና እምነት ጌታ ሞቶ በ3ኛው ቀን ተነሳ ይባላል አይደለ? ስለዚህ ይሄስ እንዴት ነው? አልገባኝም፣ ንገረኝ እስኪ። እሱን በደንብ እንድንግባባ ሞትን እንዴት ነው የምትረጂው ያልኩሽ ለዛ ነው። ለምሳሌ ከሞቱ ሰዎች ምንም አይሰሙም፣ አይለሙም፣ አያውቁም ብለሽ ነው የምታምኚው? አዎ በቃ የሰው ልጅ ከሞተ ብዬ ነው የማምነው። ጎበዝ። ሰላት ትሰግጃለሽ አይደለ? በመሐመድ ላይ እንትን ታወርጃለሽ? ሰላዋት አወርዳለሁ። ታወርጃለሽ? ለምንድን ነው ሰላዋት የምታወርጂው? ሰላዋት የማወርደውማ በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ላይ ሰላዋት እዝነት እንዲወርድላቸው እሳቸው ለእኛ ብዙ ነገር ስላደረጉልን፣ እዛ ላይም ደግሞ ይመልሳል አይመልስም? ሰላዋት ስታወርጂ መሐመድን ሰላዋት ስታወርጂበት እሱ ምላሽ ይመልሳል አይመልስም? አይመልስም። ለአላህ ሙሐመድን ለአላህ ተናግርኩ ይመልሳል። መቃብር ውስጥ ሆኖ ሰላት ባወረድሽበት ቁጥር እሱም ደግሞ ሰላትሽን ምላሽ ይሰጣል። ለአንድ እንግዲህ በቢሊየን ሙስሊም በደንብ ላስረዳሽ። በቢሊየን ሙስሊም አለ። እናንተ ሰላም ባላችሁት ሁሉ የእናንተን እየሰማ ሰላም አሌይኩም ብትዩ ወአሌይኩም አሰላም ወበረከቱ ብሎ እሱ ምላሽ ይሰጣል። መቃብር ውስጥ ሆኖ አሳይሻለሁ። እሱ ሐዲሱን አዘጋጅልኝ። እናንተ ማወቅ ስለፈለኩኝ እኔ። ስለዚህ አሁን ሞት የሚለውን በዚህ አንቺ ነብይሽ ጋር እንደዚህ እንዳለ ከጠቆምኩሽ ሞተ ተብሎ እንኳን ያንቺን በቢሊየን ሙስሊም እየሰማ ፍጡር ብቻ የሆነው በደንብ አስተውይ፣ ፍጡር ብቻ የሆነው አምላክ አይደለም ብለሽ የምታምኚው ሙሐመድ እንኳን ኢምቢሊየን ሙስሊሞችን እየሰማ ምላሽ የሚሰጥ ከሆነ
ስለዚህ ሞተ የሚባለው ምንድን ነው ካለ እሱን ያዝ አድርጊው። አልሞግትሽም እዛ ላይ። ሁለተኛ አንድ ልጨምርልሽና ወደ ራሴ እመለሳለሁ። ሱረቱ በቀራ ላይ 54 ላይ ሙታንን ሙታን ናቸው አትበሉ ሕያው ናቸውና ይመገባሉም ይላል። ስለዚህ ሙታኖች ራሱ ሙታን አይባሉም ሕያው ናቸው ማለት ነው እንደ ቁርአን። ይህንንም ያዝ እናድርገውና ወደኛ ስትመጪ ግን ሞት ማለት ምንድን ነው መሰለሽ? ሞት ማለት እንደኛ ይሄን ሞት ማለት ይሄ አካል ቢሆን እቺ ነፍስ ብትሆን እቺ ቢጫ መታያት ሞት ማለት እነኚህ ሁለቱ መለያየት ነው። እንዲህ ሁለቱ አብረው ሲሆኑ ነፍስና ስጋ ማለት ነው። ነፍስና ስጋ ሁለቱ አንድነት እኛ ያለን። ሞት ማለት ደግሞ እቺ ነፍስ ነች፣ እቺ ስጋው እንዲህ መለያየት ሞት ተብሎ ይጠራል። ስለዚህ ክርስቶስ ሲሞት ነፍስና ስጋው ተለየ። ሞተ ማለት ስጋው ከነፍሱ ተለየ ማለት ነው። መለኮት ግን የሚሞት አይደለም። መለኮት እስቲል በስጋውም አለ በነፍሱም አለ። መለኮት በሁሉ ያለ ነው። ሞት ተብሎ የሚጠራው ነፍስና ስጋ መለየት ነው። ነፍስና ስጋ መለየት ከሆነ መለኮት ተብሎ የሚጠራው ሞት ተብሎ የሚጠራው ነፍስና ስጋ መለየት ከሆነ መለኮት በሁሉ የሞላ በሁሉ ያለ ከሆነ ከነፍሱ ጋር አለ ከስጋው ጋር አለ። ስለዚህ መለኮት ሁሉን አዋቂ ነው፣ ሁሉን ተቆጣጣሪ ነው፣ ሁሉን ጠባቂ ነው። ስለዚህ በስጋ ሲሞት በስጋ መቃብር ውስጥ ሲገባ ስቲል መለኮት አብሮታል። መለኮት ስላልተለየ ሞት ማለት መለኮት ከስጋ መለየት ስላልሆነ፣ በነፍስ ደግሞ ወደ ወይን ሄዶ ሲሰብክላቸው ላሉ ሲያስተምራቸው መለኮት ከነፍሱ ጋር አብሮ አለ። ስለዚህ ማን ነበር ዓለምን ሲጠብቅ ሲያስተዳድር የነበረው? ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ እንዳለ ክርስቶስ እርሱ ሲጠብቀን ሲያስተዳድረን፣ በመለኮቱ ሲጠብቀን ሲያስተዳድረን እኮ አባት አለን ማለት ነው። ኦኬ ቴንክ ዩ ሎክ። ስለዚህ መለኮት ለአፍታ ለአይን ጥቅሻ እንኳን የሚደክምበት የሚያርፍበት የሚሰራበት የለም። ስለዚህ በመለኮቱ ሲጠብቀን ነበር። በስጋ ሞተ፣ በመንፈስ ሕያው ሆነ ብለን ነው የምናምነው። ይኸው ደግሞ አንድ የምነግር ነገር ማለት እናንተን ለምሳሌ ሊያስተምር መሰለኝ ሞትን ለማስተማር ነው የሚለው። እንግዲህ የሆነ ቴሌቪዥን ላይ ምናምን ይለቁታል እሱ ሙቶ ምናምን እያሉ እና ሊያስተምር ከሆነ እንዴት ፈጣሪ ሙቶ ለማስተማር እዛ ከመሄድሽ በፊት ሞት ኮንሰፕቱ ዓለምን ማን ነው የሚጠብቀው ምናምን የሚለው በደንብ ገብቶሻል? አልገባኝም፣ ጭራሽ አልገባኝም። ምክንያቱም ምኑን ያልገባሽ? ያልገባኝማ ፈጣሪ አባት አለው እንዴ ሌላ የሚጠብቅ? እዛ ከመሄዳችን በፊት ስለዚህ ሞት የሚለው ኮንሰፕቱ በደንብ ተረድተሽዋል? ሞት የሚለው ገባኝ። መልካም። ስለዚህ ሞት የሚለው ከገባሽ መጥፋት እንዳልሆነ አንድ አካል ሞተ ሲባል አያውቅም በቃ ጠፍቷል የሚል ኮንሰፕት እንዳልሆነ በደንብ ከገባሽ ምንድነው መለኮት የተዋሃደው ግው ቃል እንደመሆኑ፣ ስለዚህ ሞት ማለት ስጋና ነፍስ መለየት ብቻ እንደሆነ እሱ ላይ ተግባባን። አባት አለው ወይ? እሱን ላስረዳሽ እችላለሁ። ጥያቄ አባት አለው። መልካም። አባት ስትይ ምንድን ነው? እንዴት ነው አይምሮሽ ላይ የሚመጣው? አባት ስትይ ምንድን ነው? አባት ማለት ኢየሱስ ክርስቶስ ወደ አባቴ ሂዱ እኔም ወደ አባቴ ነው እና የሚሄደው። ያ አባት እንዳለው አውቃለሁ፣ እናምናለን። ግን አባት ስትይ አይምሮሽ ላይ ምን እየመጣብሽ ነው? አባት ማለት ከሱ በላይ ከሆነ እሱ ጌታ ነው። ክርስቶስ ኢየሱስ ክርስቶስ ጌታ ነው፣ አባቱም ጌታ ነው። መልካም። እሺ ቁርአን ያለ ቃል ነው ብለሽ ታምኛለሽ አይደለም? ቁርአን መልካም። ያለ ቃል ነው። ፍጡር ነው ወይንስ ፍጡር አይደለም? መሐመድ እንደሚባል ቁርአን ያለ ቃል ቁርአንማ የአላህ ቃል ነው። ፍጡር ነው ፍጡር አይደለም? ቅዱስ በእጅ ብዕር ተጽፎ ምናምን አይደለም። ጥያቄ አይደለም እሱ። ፍጡር ነው ፍጡር አይደለም ማለት ፍጡር ከወደ አላህ ዘንድ የመጣ ነው የተላከልን ለኛ። ፍጡር ነው
ሩህ ነው። ሩህ አለው ማለት ነው። ማለት ነፍስ አለው ነው። ቁር አይደለም። እኔስ በቂያማ ቀን ያማልዳችኋል አይደለ? አይዋ ጎበዝ። ይህንን ያዝ አድርገው። አሁን በኋላ አስረዳሻለሁ። ክርስቶስ የአብ ልጅ ነው። የአብ የባህሪ ልጅ ነው። የባህሪ ልጅ ነው ማለት ምን ማለት ነው? ከእርሱ የተገኘ ከእርሱ የተካከለ ከእርሱ የተወለደ። የተወለደ ስንል በስጋና በደም እንዳታስቢ። ምንድን ነው ልጅ ብለሽ ስታስቢ አባት ምንድን ነው ስልሽ አንዱ የሚበልጥ አድርገሽ እያሰብሽ እንደዛ እናምንም እኛ። አባት ልጁን እንደሚበልጥ በሰውኛ አንዱ በፊት የነበር በኋላ ያኛው ይታየኝ በዘመን በጊዜ በፍቃድ በስልጣን የማይቀዳደሙ የማይበላለጡ አንዲት ፍቃድ አንዲት ስልጣን ያለቻቸው ከአብ የተገኘ ስንል የአብ የባህሪ ቃሉ ነው። አንቺ ቁርአን የምትዩ የአላህ ቃል ነው፣ ከሱ የተገኘ ነው፣ ፍጡር አይደለም። ቁርአን ግን ይባላል አልሽ። እኛ ደግሞ ከአብ የተገኘ የአብ የባህሪ ቃሉ የአብ የባህሪ ልጁን ምን ብለን ጠራን? ወልዳል ነው። በስጋ ይገለጣል። እሱ በስጋ ሲገለጥ ደግሞ ምን አል ነው? ክርስቶስ አል ነው። ስግው ቃል ማለት ነው። አንቺ ደግሞ የአላህን ቃል ምን አልሹ? በወረቀት ቁርአን ላይ ሲገለጥ ወረቀት ላይ ሲገለጥ ቁርአን ብለሽ ጠራሹ። እኛ ደግሞ የአብ የባህሪ ቃልን የአብ የባህሪ ልጅን በስጋ ሲገለጥ ስጋን ተዋህዶ ሲገለጥ ምን አል ነው? ክርስቶስ ብለን ጠራ ነው። ክርስቶስ ማለት ስግው ቃል ማለት ነው። ስጋን የተዋሃደ ቃል ማለት ነው። አስቀድሞ ቃል ብቻ ነበረ፣ ስጋ አልነበረው። ነገር ግን ሁሉን ከፈጠረ በኋላ ነቢያትን ልኮ በነቢያት ሲናገረን ከቆየ በኋላ ዕብራውያን 1 ከቁጥር 1 ጀምሮ እንደሚናገረው እግዚአብሔር በብዙ አይነትና በብዙ አይነት ጎዳና ለአባቶቻችን በነቢያት ሲናገር ቆይቶ የዘመኑ መጨረሻ በልጁ ተናገረን ይላል። በልጁ እንዴት ተናገረን? በመጀመሪያ ሁሉን ያ የፈጠረው በዓለም የነበረው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ስለዚህ ያ ቃል ስጋ ተዋህዶ ሲገለጥ አስቀድሞ በእግዚአብሔር መልክ ሲኖር የነበረው ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ሳይቆጥር የባህሪያውን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 8 ማለት ነው። ስለዚህ አስቀድሞ በእግዚአብሔር መልክ ብቻ ሲኖር የነበረው ቃል አካላዊ ቃል የአብ የባህሪ ቃሉ የባህሪ ልጁ በስጋ ተገለጠ። በስጋ ሲገለጥ ስግው ቃል እሱ ማን ተብሎ ተጠራ? ኢየሱስ ተብሎ ተጠራ። ስለዚህ ከአብ እንደመገኘቱ ምን ብለን እንጠራዋለን? የአብ ልጅ የአብ የባህሪ ቃል ብለን እንጠራዋለን። ስለዚህ ልጅ ስንል በደም እና በስጋ እንደሚወለዱት አይደለም። ይህንንም ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 12 ላይ እኛን እንኳን የጸጋ ልጅነትን ሲሰጠን ምን ይላል? ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው፣ ይሄም ከደምና ከስጋ አይደለም ይላል። የእኛ የጸጋ ነው፣ እሱ ግን የባህሪ ነው። እኛ በመሰጠት ነው። እሱ የባህሪ መሆኑን ደግሞ ዕብራውያን ምዕራፍ 1 ላይ ከቁጥር 3 አካባቢ ዓለማትን በፈጠረበት በልጁ እርሱ የክብሩ መንጸባረቅና የባህሪው ምሳሌ የምኑ ባህሪ የባህሪው ምሳሌ ሆኖ ይለዋል። ስለዚህ እርሱ የባህሪው ነው፣ የባህሪ ልጅ ነው። እኛ የጸጋ ነን። ስለዚህ የባህሪው ልጅ ስንል ከእርሱ የተገኘ ያለ ዘመን መቀዳደም፣ ያለ ፍቃድ ልዩነት፣ ያለ ስልጣን ልዩነት ከእርሱ የወጣ ከእርሱ የተገኘ ቃሉ ስልሽ እንደኔ ድምፅ አይደለም። የፈጣሪ ቃል መፍጠር የሚችል ነው፣ ማድረግ የሚችል ነው፣ መስራት የሚችል ነው፣ አካላዊ ነው፣ ፐርሰን ነው፣ እኔ ማለት የሚችል ነው። እርሱን ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። እናንተ የአላህን ቃል ምን ብላችሁ ትጠራላችሁ? ቁርአን ብላችሁ ትጠራላችሁ። ፍጡር አይደለም። በቂያማ ቀን የገረጣ ሰው ሆኖ የአላህ ቃል ምልጃ ሊያቀርብ ይመጣል ብላችሁ ታምናላችሁ? በደንብ አስተዊ። እናንተ የአላህ ቃል ቁርአን ራሱ ፍጡር ያልሆነው በቂያማ ቀን በጣም ብዙ እንደ ወፍ ግሪሳ ሆኖ ሊያማልድ ይመጣል ብላችሁ ታምናላችሁ እናንተ። እኛ ደግሞ የአብ የባህሪ ቃሉ ገና ይመጣል ወደፊት ሳይሆን በስጋ መጥቷል፣ ተገልጧል፣ ታይቶ ተዳሶ በስጋ ሁሉን ፈጽሞ
ሞትን በሞቱ ሽሮ ተነስቷል። ዳግም በሙታንና በሕያዋን ሊፈርድ ይመጣል በክብር ብለን እናምናለን። ስለዚህ እኛ ጋር እንደዛ ነው። ዘቢባ ኦኬ። ስለዚህ አንቺ የአላህን ቃል ቁርአን ብለሽ ትጠሪያለሽ፣ ፍጡር አይደለም። ቂያማ ቀን ያልገባኝ ነገር ማለት አሁንም አልተገለጸልኝም። ምክንያቱም ማለት ኢየሱስ ክርስቶስ የድንግል ማርያም ልጅ ነው አይደለም? በእኛ ሃይማኖት አላህ አይወልድም አይወለድም፣ ፍጹም አምሳያም የለውም ወንድም። በቃ አላህን የሚመስልም የለም። በቃ ይሄ ነው የምትለው ማለት መልኩ ደግሞ ለምሳሌ የድንግል ማርያም ፎቶ ይሰቀላል፣ የሚካኤል ምናምን የሁሉም ፎቶ ሊሰቀል ይችላል። እንዴ የጌታን ስዕል ራሱ አለ፣ ስዕል አድኖ አይደለ? ያን ስዕል ራሱ ሀታ የሚወስነው አይደለም። በእንደዚህ አይነት መልክ የሚገለጽ አይደለም። አላህ Subhanahu Wa Ta'ala በቃ ምንም አይነት አምሳያም የለውም። አላህ አይወልድም አይወልድም ቁል ሁወላሁ አሐድ ላይ ማለት ነው። አሁን እሱ ደግሞ ምን መሰለሽ ክርስቶስ የተገለጠው ዕብራውያን ምዕራፍ 2 ላይ ቁጥር 12 ላይ የያዘው የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ይላል። የአብርሃምን ዘር ስለያዘ አንቺ እንዳልሽው በሰው አምሳል ይሳላል ስሉ። ምክንያቱም የያዘው የአብርሃምን ዘር ነው። በስጋ የተገለጠው የያዘው የእኛን የባሪያውን ስጋ ስለሆነ በባሪያው ስጋ ስለተገለጠ የተገለጠው የያዘው የአብርሃምን ዘር ለምንድን ነው የያዘው ሲባል የዲያብሎስን ስራ ለማፍረስ ነው። አንድ የሚታርጉ ይደርባል። የማን ስራ ለማፍረስ? የዲያብሎስን ስራ ለማፍረስ ነው። ሞትን በሞቱ ለመሻር ነው። የዲያብሎስን ስራ ለማፍረስ የያዘው የአብርሃምን ዘር በስጋ ተገለጠ። ክርስቶስ የኔንና ያንቺን አክብሮ ስለፈጠረን በስጋ ተገልጦ የዲያብሎስን ስራ ሊያፈርስ በስጋ ተገለጠ። ፊልጵስዩስ ምዕራፍ 2 ላይ ቁጥር 5 ላይ አስቀድሞ በእግዚአብሔር መልክ ሲኖር የነበረው የባሪያውን መልክ ያዘ፣ በምስሉም እንደ ሰው ተገኘ ይላል። የባሪያውን መልክ ያዘ የኛ በምስሉም እንደ ሰው ተገኘ ይላል። እንደ ሰው ተገኘ ስላከበረን ያ አብ የባህሪ ቃሉ የአብ የባህሪ ልጁ የኛን የባሪያውን መልክ ያዘ፣ የባሪያውን ስጋና ደም ተዋሃደ። የእናንተ ግን አላህ ቃሉ ቁርአን ላይ ሲያርፍ ቁርአኑ ደግሞ ቆዳ ላይ ለምሳሌ ሞተ የከፍት ቆዳ ላይ ሲያርፍ ያ የሞተ ቆዳ ላይ ዳዝማተር ብዙም እንትን አላላችሁ፣ አልጨነቃችሁ። ቁርአን ወረቀት ላይ ሲያርፍ ብዙም አልከበዳችሁም። ወረቀቱ ከጊዜ በኋላ ነው የመጣው አይደለ? አንድ ምነግር ነገር ማለት መቼም ትልቅ ሰው ነህ። አንደኛ ለኔ በጣም ትልቅ ሰው ነህ፣ አከብርሃለሁ ልክ እንደ አባት አድርጌ ማለት ይሁኑ። በቃ ስለ እስልምና መጣህበትም አልመጣህበትም አንድ አላህ ብቻ ነው የሚያውቀው። ሁላችንን መጨረሻ ወይ ወረቀት ላይ ያርፋል አይደለ? ክብር ማለት እኔ ጋር አሁን ስታወራ እኮ ገብቶኛል እኮ እኔ ጋር ስታወራ ራሱ ለማስረዳት ማለት ክብር የሚባል ነገር የሞት ምን ያለ ማለት በፊት የሆነ አዳምጪ እሺ። እኛ በስጋ ተገለጠ ብለን እንላለን። እናንተ ግን ቆዳ ላይ ተገለጠ ያላ ቃል ቆዳ ላይ ያረፈ ትላላችሁ። ያ ቆዳ ምን ሊሆን ይችላል? የከፍት ቆዳ ላይ ይጻፋል። ብራና ላይ ሲጻፍ በፊት ቆዳ ላይ ነበር የሚጻፍ። አሁን ነው ወረቀት የመጣው ከጊዜ በኋላ። ድንጋይ ላይ ቴምር አይምን እንትን ዘንባባ ቅጠል ላይ ምናምን ነበረ ቁርአን በፊት የተጻፈው። ኧረ ለምን እንደው መሬት ላይ ራሱ ለምን አይወድቅም? አንተ በጣም እንትን ለማለት ስለማጣጣል ነገር ስለምትፈልግ ነው። ችግር የለም እኮ አዳምጪ እሺ አዳምጪ። ስለዚህ ያላ ቃል እነኛ ላይ ሁሉ አርፏል፣ ፍጡር አይደለም ትያለሽ አንቺ። እኛ ግን ከምንም በላይ ከየትኛውም ፍጡር በላይ አክብሮ አልቆ የፈጠረን እኛን ነው። በእኛ አልቆ ባፈጠረው የአብ የባህሪ ቃሉ ተገለጠ በስጋ which one is best? የበግ ቆዳ ላይ ማረፍ ይሻላል ወይንስ ባከበረው በሰው ስጋ መገለጡ? እሱን ለአንቺ ልተወው እና አንድ የምነግር ነገር ማለት ታውቃለህ፣ አንዴ ለአንቺ ልተወውና እሱ። ስለዚህ ክርስቶስ ሁለት ልደቶች አሉት። ቅድመ ተዋህዶ ከአብ ያለ እናት ተወልዷል። ጊዜ ተዋህዶ ደግሞ ከእመቤታችን ሲጸነስ ከዛ በኋላ ከእሷ ያለ አባት ተወልዷል። ስለዚህ ሁለት ልደቶች አሉት ብለን ስለምናምን በስጋ ከእሷ ተወልዷል፣
አስቀድሞ ግን ከአብ የተወለደ ነው። የአብ ባህሪ ነው። ፍጡር ታመልካላችሁ። ፍጡር ለምን ይመለካል? ፈጣሪ እኮ ራሱ ፈጣሪ ነው። እንዴት ከድንግል ማርያም የተወለደ እንዴት ታመልካላችሁ? ድንግል ማርያም የኛ መይረም ማለት መይረም ደግሞ ኢሳ አለይሂ ሰላም ናቸው የተወለዱት። አንቺ መይረም አይደለችም። መልካም እሺ፣ እኛ የምናመልከው ሰማይና ምድርን የፈጠረ ኤፌሶን ምዕራፍ 2 ላይ ቁጥር 10 እንደሚናገረው እኛ ፍጥረቱ ነንና እንመላለስበት ዘንድ አንድ የሚታርጊ እኛ ፍጥረቱ ነንና እንመላለስ ቁጥር 10 ኤፌሶን 2:10 እኛ ፍጥረቱ ነንና እንመላለስበት ዘንድ በክርስቶስ ኢየሱስ እንደተፈጠርን ይናገራል። ኦኬ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በኢየሱስ ክርስቶስ ተፈጠርን። አው ፍጡር አናመልክም። እኛ ፍጥረቱ ስለሆንን የተፈጠርነው በክርስቶስ ነው። ቆላሲያስ ምዕራፍ 1 ቁጥር 15 ላይ ሁሉን የፈጠረ ሁሉን ያስገኘው እርሱ እንደሆነ መጽሐፋችን እንዲናገራል። ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው። የሚታዩና የማይታዩም ዙፋናት ቢሆኑ ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። በክርስቶስ ሁሉ በእርሱ ተፈጥረዋል። ሁሉ በእርሱ ሆነ ስለሚል ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ሁሉ በእርሱ ተፈጥረዋል፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ስለዚህ ሁሉ የተፈጠረው ጭንቅላት የሌለው አላህንም የፈጠረውን ሙሐመድ የፈጠረው ኢየሱስ ነው። አላህ አምሳያ የለውም። አምሳያ የሌለው ግን ለምንድን ነው? እጅ አለው፣ እግር አለው አይደለ ዘቢባ? ኧረ አደብ የሚባል ነገር ትንሽ አላህ ጭንቅላትና አንገት ይኑረው አይኑረው አይታወቅም። ስለዚህ እንዴት አምሳያ የለውም? ፈጣሪ እኮ ነው። አንተ ትንሽ ስብዕና የለም። ፈጣሪ እኮ ነው። አላህ አይወልድም። ቆይ አይወልድም ብሎ ነገርሽ? ቆይ አይወልድም፣ አይወለድም፣ ፍጹም አምሳያም የለውም። ወንድም ይሄ ስዕል አድኖ እኮ በስዕል ለምሳሌ ማለት ወላሂ ለአዚም ጌታ ብላችሁ የኔ ወንድም እኔ እንጃ የኔ ወንድም ራሱ ቢታይ አብሮ ቢታዩ ራሱ የኔ ወንድም ይበልጣል ብዬ ነው የማስበው። በስዕል እንኳን የገለጻችሁት እኮ ነው ፈጣሪ በስዕል ማለት የሆነ ስዕል የውጭ ሀገር ስዕል ነገር ነው። ቢስሚላህ አረ ይሄ ውሸት እናንተ እኮ የተፈጠረ ነገር አረ ይሄ ውሸት እናንተ እኮ የተፈጠረ ነገር ሰማለሁ። አደምን አላህ በመልኩ ኧረ ጉድ። ኦኬ አሁን አለው አሁን አለ። አላህ አደምን በመልኩና በቁመቱ 60 ክንድ አድርጎ ነው የፈጠረው። ፊቱም ደግሞ አላህና አደም ይመሳሰላሉ። በጭንቅላት ግን ላይመሳሰሉ ይችላሉ። አላህ ጭንቅላት እንዳለው ገና ስላልተረጋገጠ ወይን ተቆርጧል። አንብበው ወይን ይላል when any of one you fight with his brother ይላል። ማናችሁም ከወንድማችሁ ጋር ስትጣሉ he should avoid his faces ፊቱን መምታት እንትን በሉ ተከልከሉ። for Allah created Adam in his own image ምክንያቱም አላህ አደምን በመልኩ ስለፈጠረው። የለም አታንብብልኝ፣ እንደዚህ የሚባል ነገር የለም። ቁርአን ነው አልኩ አይደለም እንዴ? ለኛ ምስክራችን ቁርአን ዘቢባ እየሰማሽ ነው? 26:12 ሳሂህ ሙስሊም 26:12 ዘቢባ እየሰማሽ ነው? ቆይ አለ የለም አሊሻ ዘቢባን አንዴ ማስተካከያ ልስጣት። ከዛ በፊት አለ የለም ምንድን ሐዲሶች ይሄ ሐዲስ አለ የለም? የትኛው ሐዲስ? ሳሂህ ሙስሊም خلق አደም አላ ሱረቲ የሚለው አለ ግን የለም እያለች እየካደች ነው። አለ እሱ ላይ ነው ፖይንት ልሰጣት። ዘቢባ ይው እነሱ ይመሳሰላሉ ስላልከኝ ነው። ዋናው ተረጓሚው ነው። ይው ተረጓሚው ነው። ቅድም አሁን እፎይ ምን እያለች ነው?
ኢየሱስ ሙቶ በነበረበት ሰዓት ማን ነው ሲያስተዳድር የነበረው ስትዩ? ፕሊስ ወይ ተረጋጋ። ስትጠየቅ ትመልሳለህ። ኤኒዌይስ አንዴ ልጨርስና ዘቢባ ላይ ማለት አንተርግ እፎይ ያውራ እሱ ያውራ ችግር የለም። አንዴ ልጨርስ። አንቺ ጋር አዳምጪኝ። አላጃለ የለውም እንዴ? ይሄ ልጅ አላህ አይወልድም አይወለድም ፍጹም አምሳያ የለውም ወንድም ማለት ነው። የለውም ማንንም አይመስል ነገር የለንም። እጅ አለው እግር አለው አይን አለው ጥርስ አለው አይደል ማለት አለው የለውም? እሺ እጅ አለው የለውም? የለውም። አለው ብልሽስ ትሞግችኛለሽ? እጅ አለው የታየው ማስረጃ? እሺ ጭንቅላት አለው የታየው? አንተ አላህ አይወልድም አይወለድም ፍጹም አምሳያ የለውም ወንድም ማለት ልመልስልህ አንዴ አሊሻ ቆይ አንዴ። አይወልድም አይወለድም ብሎ የተናገረው ሴጣን ነው። የሴጣን ምስክር አታስተጋቢ ደጋግመኝ። ሱረቱ ጅን ላይ ቁጥር 3 ላይ አላህ አይወልድም አይወልድም ያሉት ጅኒዎች ናቸው። ክርስቶስ ደግሞ የጂኒን ስራ ሊያፈርስ ነው በስጋ የተገለጠ። እግዚአብሔር ልጅ ተገለጠ የጂኒን ስራ ለማፍረስ ያጋንንት ስራ ነው። ይሄው ላሳይሻ የፈለከውን ነገር ማምጣት ትችላለህ። ይሄው ቁርአንሽ ወይ ከፍ አድርገው ላንብበው። ሱረቱ ጂን ቁጥር 3 73 72 ቁጥር 3 እሱ ልክፈትልህ። ይሄ የእጁ ነው። እሺ 73 ልክፈትልህ። የእጁ የእጁን ነው የከፈትኩልህ። ይሄኛው ማለት እጅ አለው የሚለው ኦኬ። ኢብሊስ ያልሽ አዳምጪ። ለኢብሊስ አላህ እንደዚህ ብሎ ይነግረዋል፣ እጅ አለኝ ብሎ ይነግረዋል። ታምኛለሽ? ኢብሊስ ወይ በሁለት እጆች አዳምን በፈጠርኩት ለምን አታምንም ይለዋል። ታምኛለሽ አንቺ? ወይንስ እንደ ኢብሊስ አላምንም እጅ የለውም ትያለሽ? ይኸው ላንብብልሽ። ለፈጠርኩ ለምን እኮ እየመለስኩልሽ እኮ ጥያቄን በመጀመሪያ መልስልኝ። አላህ ሁለት እጅ ያለው የለውም? ጥያቄን በመጀመሪያ ለኔ መልስልኝ። ጥያቄሽን እኮ እየመለስኩ ነው። አላህ ሁለት እጅ ያለው የለውም? ይሄ ለማንኛው ጥያቄ መልስ ነው ማለት ለማንኛው ጥያቄ መልስ ነው። አሁን ይሄ አላህ ሁለት እጅ ያለው የለውም? ሚዩትማ አታድርጊ። ማንም ሳያደርግሽ ቅድም ሚዩት አደረጋችሁኝ እያልሽ ነበር። አሁንማ እንሺ አይደለም። አላህ ሁለት እጅ ያለው የለውም? እሺ አይው አላህ ሱብሃነሁ ወተዓላ መቼም እኛም ፈጥሮን አይደለም እንዴ? እሺ እኔን ሁለት አይን አለኝ፣ ሁለት ጆሮ አለኝ፣ ሰማይ አላህ ማለት ሁሉን ነገር አድርጉልኛል እንዴ? እሱ ምንም አይነት ነገር ለማድረግ እንዴት አንተ ስታስበው ቅንጭላት የለህም እንዴ? አላህ ሁለት እጅ ያለው የለውም? አለው ልበልህ ወይስ የለውም? ምንድን ትጠብቃለህ ከኔ? አምላክሽን ንገሪኝ። አለው የለውም? ያንተ አለው የለውም? እኔ እግዚአብሔር መንፈስ ነው፣ በክፍለ አካላት አይገለጥም። ኧረ እባክህ አለው የለውም? አሁን መልሽልኝ። አላሁ አለም። ስለዚህ አምሳያ የለውም ብለሽ ደግመሽ እንዳታስጋቢ። እኔም ሁለት እጅ አለኝ፣ አላህም ሁለት እጅ አለው። ቁርአንን ቀደም ሐዲስን ካድሽ፣ አሁን ደግሞ ቁርአንን ካድሽ። ይኸው ምን ይላል መሰለሽ? አላህም ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? አሁን ስኮራ ወይንስ ፊቱኑ ከትዕቢተኞች ነበርክን አለው ይላል። ይሄ ቁርአን ሱረቱ ሰጂድ ማነው ሱረቱ ሰዋድ ቁጥር 75 ላይ ማለት ነው። 38 75 ላይ አለልሽ። ይኸው በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ኢብሊስ። ይኸው ኢብሊስ ብቻ ቀረ ይላል። ከላይ ደግሞ አንበብሽ መላእክት መላውም በአንድነት ሰገዱ፣ ኢብሊስ ብቻ ቀረ፣ ኮራም ከካሃዲ ነበረ። አላህም ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? አሁን ኮራ ወይስ ከበፊቱ ትዕቢተኞች ነበርክን አለው ይላል። ስለዚህ አምላክሽ ሁለት እጅ ያለው ሁለት እጅ ታሻል። ስለዚህ አሁን ይሄ መረጃ ብላችሁ አስቀምጣችሁት ነው አይደለ? አንደኛ ሶላት ስናደርግ በአንድ እጃችን ሻሃዳ እንይዛለን። በረዘ ነው። ይሄ የተበረዘ ቁርአን ነው። የኔን እኮ እየነገርኩ እኮ ነው። በአንድ እጃችን በቀኝ እጃችን ሻሃዳ እንይዛለን፣ በሁለት እጆቻችን አላህን እንለምናለን።
ሶስት እጅ ነው እንደ ያለሽ እንዳላ እጅ ነው እንደ ያለሽ። ኧረ እኔ መች 3 እጅ ነው ያልኩህ። በአንድ እጅሽ ቁርአን ትይዣለሽ። ምንም ማብራሪያ የሚባል ነገር የለውም። አንደኛ የእኛን እምነት ለማጣጣል ነው አይደለም እንዴ? ስለዚህ የኛው ውሸት ነው አይደል? የቁርአን ክፍል ውሸት ነው። አንተ በቃ አንተን የእኛን እምነት ለማጣጣል ነው። ግን አንድ ወንድ እኔ ወንድነትን አንድ ነገር ልንገርህ። በቃ እናመሰግናለን። በቃ ውሸት ነው የቁርአኑ። አሊሻ አዬ አላህ ሁለት እጅ አለው የለውም? አለው። ዘቢባ እየዋሸ ነው፣ እምነታችንን እያጣጣልክ ነው እያለች ነው። ስለ ዘይባ ሳይሆን ስለ እስልምና ነው የምናወራው። ኦኬ አላህ እግር አለው የለውም? እግር ባት አለው። እግርስ? እግር አልተገለጸልንም። ቂያማ ላይ ገሃነም ላይ አይረግጣትም? አልተገለጸልንም ማለት ምን ማለት ነው? እስኪ ምን ገባ? በቃ ምንም ሳታውቁ እንደምትጓዙ እኮ ላስረዳህ እኮ ነው። እኔ ላስረዳህ ነው። አልተገለጸም ማለት ብዙ ነገር ምክንያቱም ቁርአን ላይ ሁሉ ነገር ተዘርዝሯል ተገልጧል ነው የሚለው። እናንተ ግን አልተገለጸልንም እያላችሁ ነው። ቁርአን ግልጽና የተብራራ ነው አይደለ? ግልጽና የተብራራ ለነገሮች ሁሉ አብራሪ ነው። ሱራ 11 ሱራ 6 114 ሱራ 6 114 እስከ 115 ሱራ 12 ቁጥር 111 ላይ ግልጽ የተብራራ ሱራ 16 89 ላይ ግልጽና የተብራራ ሱራ 6 38 ግልጽና የተብራራ ነገሮችን ሁሉ አብራሪ አንድም አልተውንም ከሰማይ ከምድር እንደ ብናኝ የሚከብድ እንኳን ቢሆን በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ታዲያ ሁሉ ግልጽና የተብራራ ከሆነ ምንድነው አልተገለጸ የምትለኝ አንተ? ከአላህ ጋር እየተጋጨህ እኮ ነው። ልመልስልህ። አሁን አንድ ሰው መጥቶ እኔን እፎይ ኪሱ ውስጥ ስንት ብር ይዟል ቢለኝ አልተገለጸልኝም ብል እንዳልያዝክ ነው የሚገልጸው? እኔ ስላልገለጽኩልህ አልተገለጸልህም። ትክክል። አልተገለጸልኝም ኪስ ይዘህ ሊሆን ይችላል፣ ግን ይዘህ ሊሆን ይችላል። አላህ ግን ምን ብሏል አልኩህ? ግልጽና የተብራራ ለነገሮች ሁሉ አብራሪ ነው። ቴንክ ዩ። ልምጣልህ ወደ ፖይንቱ። ቁርአን ሁለት አይነት ነው። ሁለት አይነት ብቻ? እሺ ቀጥል። ሙህከምና ሙተሻቢህ የሚባል አለ። የተብራራና የራስ ግጭት ነው እሱ። እኔ ከራሴ አልናገርም እኮ እኔም ከራሴ አልናገርም። ቁርአንህ ለነገሮች እየነገርኩህ ነው እኮ። እሱ ኮንትራዲክሽን ይባላል። ኮንትራዲክሽን ነው የጠቀስከው። አንተ የጠቀስከው ሱራ 3:7 ላይ ነው። ገና ሰትለው አውቀዋለሁ። ሱራ 3:7 ላይ ያለው ከሱራ 3:7 ላይ ያለው እየነገርኩህ እኮ ነው። ከሱራ 16:89 ላይ ከሱራ 11:1 ላይ ከሱራ 12:111 ላይ ከሱራ 6:38 ላይ ከሱራ 6 ከ114 እስከ 115 ካሉት ከነኝና ከመሰሎቹ ጋር የሚጋጭ የሚላተም ነው። እሺ ልጠይቅህ። እኔ ጋይድ ቀጥል። በአረቦች ምን ይላሉ? በምሳሌ ነገራቶች ይብራራሉ። ነገራቶች በምሳሌ ነው እና የሚብራሩት። ለምሳሌ አሁን አንተ እናት አለህ? ሱራ 16:7 እንዲሁም ደግሞ አላህ ምን ብሏል መሰለ? በምንም በፍጡር ምሳሌ እንዳትጠቀም ብሎሃል። አንድ ቁርአንህ። ሙሐመድ ደግሞ ግልጽ ተናጋሪ እንጂ በምሳሌ ተናጋሪ አይደለም የሚል አዲስ አለ። ሙሐመድ ግልጽ ተናጋሪ እኔ እየጠየቅኩ ጥያቄን ስጨርስ ትመልስልኛለህ። ጠየቀኛ። ሙሐመድ ግልጽ ተናጋሪ ተናጋሪ። ጥያቄውን እኮ ገና ጀመርኩት። አዲስ ጋር ልትጋጭ ነው፣ ከቁርአንህም ልትጋጭ ነው። ስትመልስ ታጋጨዋለህ። ስትመልስልኝ እንዲህ ስለሆነ ተጋጨ ትለኛለህ። እመልሳለሁ። እኔንም ስማኛ። በምሳሌ ሚል የለማ ቁርአንህ ላይ ምሳሌ አትጠቀም ይላል። አንድ አይልም። በምንም እንዳልመስል ምሳሌ እንዳትጠቀም ይላል። ባላህ ጉዳይ ነው። ተናጋሪ እንጂ ምሳሌ ተናጋሪ አይደለም ይላል። ስለዚህ ለምን ነው ምሳሌ የምትጠቀመው? አስቀድሞ ነው። ምሳሌ እኮ ነው ያንተን እናት ነው ያነሳሁት። ፎር ኤግዛምፕል ጋር ከተጠቀመ እናትህን ታውቃታለህ አይደል? መቼም በሙት አልተወለድኩኝ። ቦርሳዋ ውስጥ አሁን ስንት ብር እንዳለ ታውቃለህ? ምን አገናኘው? ያገናኘውን ልንገርህ። ቦርሳዋ ውስጥ ያለውን አታውቀውም፣ እናትህን ግን ታውቃታለህ። እሺ ቀጥል።
እኛም አላህን እናቴ ቦርሳ ውስጥ ያለውን አለማወቅና እናቴ ቦርሳ ውስጥ ያለውን አለማወቅና አልተገለጸም ከሆነ በደንብ አስተውል። አላወቅኩምና አልተገለጸም ልዩነት አለው የለውም። አስረዳኝ። ላስረዳ። አላውቅም ከሆነ ሰንበዴ አላቅም ካለ እውቀቱ የሚቆመው ተገልጾ፣ በደንብ አስተውል፣ ተገልጾ እሱ የእሱ እውቀት ውስንነት ሊሆን ይችላል። አላቅም ወይም አልተገለጸልኝም ከሆነ ወደ ራሱ ይመጣል። አልተገለጸልኝም የምትለው ወደ እሱ የምትጠጋ ነች። እሱን አመላካች እንጂ ሌሎችም እንደ እስልምና አንድ ነን። የሆነ ነገር ላይ አዲሻ እንተራፍተ ታርገኛ አልተገለጸም ከሆነ ግን ሁሉንም ወክሎ የሚመጣ ነው። አልተነገረም፣ አልተባለም። በቁርአንም በሐዲስም በመዛቦቻችንም ይሄ ነገር የለም፣ አልተነገረንም ነው እኮ። እንደዛ ነን እኛ ሙስሊሞች አንድ ነን። አልተገለጸም ከተባለ ለሁሉም አልተገለጸም። ስለዚህ ያልተገለጸ አስተምሮ ለምን ትከተላለህ? በስጋ የተገለጠውን እግዚአብሔር ልጅ አትከተልም እንዴ? ስለዚህ ስለ ጭንቅላት ስትጠይቀኝ ብድግ ብዬ አለው ወይ የለውም እንድልህን የፈለግከው ባለፈውም ሁሱ ጋር እንዳደረጋችሁት። ግን እኛ እንደ ሙስሊሞች ለምንናገረው ነገር መረጃ እንፈልጋለን። ለምንናገረው ነገር ቆይ ትናንትና ደገሙት እኮ ኡስታዞችህ አባሽና ዋብያዎች የሁለቱን ዲቤት ጀምረው ሜቢ ነገ እንገባበታለን። በፈለክበት ሰዓት መምጣት ትችላለህ፣ ችግር የለውም። አይተዋል? አባሽና ዋብያዎች የተወያዩትን ትናንትና አይቼዋለሁ። እሺ ምን ተረዳ? ከዛ መረጃ አድርገው ያመጡት የኔና የእሱን ውይይት ነው፣ ዲቤት ነው። መረጃ ዘው የመጡት ሁለቱም ይወያዩ የገቡት ቶፒኩም እሱ ትክክል ነው አይደለም ብለው ነው የገቡት። ከዛ በኋላ የመጣውም እኔ የጠየኩትን እሱ ይሄ መልስ መረጃ አለው የለውም የሚል ነበር ዲቤታቸው። ምን ተረዳ? ሲጀመር እኔ ከማታው የተረዳሁት ባለፈው አንተ ይዘህ የመጣኸው ሁሱ ጋር ስትወያይ ይዘህ የመጣኸው የክርስትና አስተምህሮትን ሳይሆን እዚሁ ሙስሊሞች ውስጥ ሰብ ዲቪዥን እዚሁ ውስጥ ያለን ክፍፍል ለማስፋት ኦር እዛ ውስጥ ያለ ክፍተትን ለመጠቀም ነው እንጂ ለምሳሌ በዛን ቀን ማሸነፍ መሸነፍ የሚባለው ነገር ቢኖርና አንተ ሁሱን አሸንፈው ቢሆን ሰው ወደ ክርስትና ሳይሆን ያን የሚመጣው ወደ ሱፊ ወደ አህባሽ ነው ማለት ነው። እኔ እኮ ፍጡር እንደሆነ እኮ አሳይቼ እኮ ነው የላኩት። አላ ለዘመናት የምኮሩበትን እግር እንጂ ጭንቅላት እንዳለው እንዳሌለው ማያቅ ስንት አካል ታመልካለህ ብዬ ጠይቄው እንኳን አላቅም ብሎ የሄደ ኡስታዝ እኮ ነው። እኛ 3 አካል አናመልክም ሲል የኖረ የምታመልከው አካል ስንት ነው ብዬ ጠይቄው አላቅም ብሎ ነው የወጣው። ቁጥሩን ታውቃለህ? አንተ ያልካቸው አካላት ሁሉ አመልካለሁ። ስንት ናቸው? አላቅም። እኔ የጠቀስኩት ብዙ ነው የጠቀስኩት። ስንት ነው የምታመልከው? አላቅም። እነኛ አካላት የተገጣጠሙ ናቸው ወይንስ የተበታተኑ? አላቅም። አልተገለጠም ብሎ ከሄደ ነው። የምታመልኩት አካል 1 ነው 2 ነው 1000 ነው ቢሊየን ነው ማታቁ አልተገለጠም በሚል እግር እንጂ ጭንቅላት ይኑረው አይኑረው ማታቁ ይሄንን አካል ሰው ገበያ ቢያወጣው እንኳን እንደ ባሪያ ግዙኝ ቢል እኔ እህት ብኖረኝና አላህ ለፍቅር ድንገት አላህን ሳላቀው በደንብ አስተውል። እናንተ የምታመልኩት አላህ እህትህን ለፍቅር ፈልጊያታለሁ ቢለኝ አላህ እንዴት በ100 ኪሎ ሜትር እየበረርኩ ነው የምሮጠው? ርቀቴን ማሰፋው ማለት ነው። እሱን ልመልስልህ ባት ነው ጭንቅላት የሌለው አንገት የሌለው ልመልስልህ፣ ወረቀት ደግሞ ፊት ብቻ ያለው ልመልስልህ። ይሄኔንም ስማኝ። ባት አለው ታፋ የሌለው የኔን ያክል እንኳ አድማጭ ይሁን እንጂ እፎይ ማለት ነው። የኔን ያክል እንኳ አድማጭ ይሁን። እሺ አላህ ሱብሓነሁ ወተዓላ በቁርአኑ ላይ ምን ይለናል? ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ ይላል። ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም፣ እውቀት በሌለህ ነገር ላይ አትቀጣጥፍ ማለት ነው። ዳይሬክት ትርጉሙ እውቀት የሌለህን ነገር አትቀባጥር። ኢነ ሰምዐ መስሚያ፣ ወልፉአደ ልብም፣ አጠቃላይ የአካላታችን ክፍሎች ተጠያቂዎች ናቸው። እንደው እኔ እንደ ወንድምነት የምመክርህ ይሄ አልተገለጸምና አላወቅኩም የሚለው ነገር ዲፊኒሽኑ ምንድን ነው? አላወቅኩም ማለት ያ ነገር የለውም ማለት ነው እንዴ?
ኢንዶኔዥያ የሚባል አገር አለ እንዴ ስባል ኧረ እኔ አላቅም ካልኩኝ ኢንዶኔዥያ የለም ማለት ነው እንዴ? አይ ሊኖር ይችላል ላይኖርም ይችላል፣ ግን አልተገለጸም። ስላልተገለጸ ነው። ይሄን ካስተላለፍኩ ጥያቄ መጠየቅ ይቻላል። ልጠይቅህ በእናንተ ዙሪያ። እሺ ጠይቃለሁ። ልመልስልህ አንዴ። አልተገለጸም እና አላውቀውንም አለያሁንም። እኔ ጠይቀኸኝ እኮ ክርስትና ላይ አላቅም ልልህ እችላለሁ። መጽሐፉ ላይ ኖሮ ላላውቅ የምችላቸው ብዙ ጥያቄዎች ይኖራሉ። የሆነ ጥያቄ ጠይቀኸኝ ላላውቅ እችላለሁ። ተውቀትም ከፍለን ነው የምናውቀው እኛም። እሱም የሆነው ቅድም ላልከኝ ነው። ቆይ አልሻ አልተገለጸልኝምም ችግር የለውም። ሰውየው ራሱ ላይ ነው የሚቀረው ብያለሁ። አልተገለጸልኝም ካለ አልገባኝም አልተረዳሁትም እያለ ስለሆነ፣ አልተገለጸም ከተባለ ግን ኦልሬዲ በአስተምሮት ውስጥ የለም እያለ ነው። ኢንተራፕት አታርግ። በአስተምሮት ውስጥ ከሌለ ደግሞ ካልተገለጸ ጫላ መጣ፣ ኡስታዝ መሐመድ መጣ፣ ኡስታዝ ከድር መጣ፣ ኡስታዝ አሊሻ መጣ፣ ማንም ቢመጣ አልተገለጸም ነው መልሱ የሚሆነው። አልተገለጸም ከሆነ ደግሞ የምታመልኩት ነገር አታውቁትም። ስለዚህ ጭንቅላትን ብንጠይቅ ማንኛውም ኡስታዝ አሁን ሊመልስልን አይችልም። የሚመልስልን አለ ጭንቅላት አለው የለውም ብለን ብንጠይቅ ነው አልተገለጸም ነው አለ እሱ አልተገለጸም ብሏል። ሌላን ሰው አላ ጭንቅላት አለው ወይ ብንል ምላሹ ምንድን ነው የሚሆነው? ምላሹ ልንገርህ። እሺ አዳምጠኝ መጀመሪያ። እሺ አልተገለጠምና አላውቅም የሚለውን አሁን እንዳልከው ነው። አንድ ሰው አላውቅም ካለ ፐርሰናሊ ነው ወደ ሰውየው ነው የሚመለሰው አይደል? ስለዚህ አላቅም የሚል ሰው ግን የተገለጸን ነገር የማያውቅ ሰው ከሆነ አንደኛ ለዲቤት ብቁ አይደለም። ይሄ ሰው ማወቅ ነበረበት። እንደዚህ ዲቤቶችና ውይይቶች ላይ መቅረብ ያለበት ሰው እኮ እውቀት ያለው ሰው ነው። የተገለጸለት ሰው መሆን አለበት ማለት ነው። ግን እንዳጠቃላይ ያልተገለጸ ስለሆነ እሱን ችግር የለውም። እሱም ጋር ስላልተገባባችሁበት ምናልባት እኔ ከሱ በታች እሱን ላንግባባ እንችላለን። ጥያቄ ልጠይቅህ። መልሳለሁ ብለኸኛል እኮ ይመለሳል አለ ጭንቅላት አለ የለውም የሚለው ምንድነው መልሱ? አልተገለጸም የምትለውን ጥናት አድርግ። ስለዚህ አላ ጭንቅላት አለው የለውም ማንኛውም ኡስታዝ ቢመጣ የተለየ ምላሽ አይሰጠንም። ካሁን በኋላ አልተገለጸም ከሚለው ውጪ ነብይ ካልመጣ መቼም የሚመልስልህ የለም። ነብይ ካልመጣ የሚመልስልህ የለም። ስለዚህ ነብይ እስኪመጣ ጠብቃለሁ። እኛ አልከተልም እስልምናን፣ ምክንያቱም ያልተገለጸን አስተምሮ ለምን እከተላለሁ? ነብይ ደግሞ ከዚህ በኋላ አይመጣም። ቆይ አይመጣም ነብይ አይደል? የመጨረሻው ነብይ መደምደሚያ ማን ነው? ሙሐመድ። እናመሰግናለን። ኢሳ ተመልሶ ይመጣል የምትሉት ተረት ተረት መሆኑን መሰከርክ ማለት ነው። ኢሳ ነብይ ሳይሆን ግለሰብ ሆኖ ነው የሚመጣው። የመጨረሻው ነብይ ማን ነው ያለ? ግለሰብ። አንዴ አደረቡ። ስለዚህ በደንብ አስተውሉ። እኛ ጋር ሲመጡ ጭንቅላታቸው ምን ያህል እንደሚጠቀሙ እንዴት እንደዚህ ይሆናል? አምላክ እንዲህ ከሆነ እንዴት እንደዚህ ይባላል? እንዴት ሶስት አካል ይሆናል? አንድ መለኮት ሶስት አካል እንዴት ይባላል? ምናምን እናንተ የምታመልኩ ስንት አካል ነው? አልተገለጸም። ብዛቱ ስንት ነው? ባለፈው ኡስታዙን ጠይቄው አንተ የገለጽካቸው አካላትን በሙሉ እናመልካለን። ስንት ናቸው? አንተ የገለጽከው። እኔ ብዙ ጠቅሻለሁ። ስንት አካል ነው የምታመልከው? አልተገለጸም። ይሄንን ጭንቅላት ተሸክመው ነው አሁን እኛን ቻሌንጅ ሊያደርጉ የሚሞክሩት። ጥያቄ ልጠይቅህ። ይሄንን ጭንቅላት ነው አንዴ ሚት አድርጉት። አንዴ ሚት አድርጊ። ዘይባ የነቢያት አስተምሮ ነው የሚሉን። በደንብ አስተውሉ። ባለፈው ውይይቱ ላይ ዲቤቱ ላይ ለማሳየት የሞከርኩት የነቢያት አስተምሮ ነው ሲሉን ከ124 ሺህ በላይ መልእክተኞች፣ ረሱሎች፣ ነቢዮች መጥተዋል ብለው ያምናሉ። ኢማጅን ወደ 124 ሺህ ነው ያልኳችሁ። በእያንዳንዱ ሀገር ቋንቋ በጎሳዎች ተልኳል መልእክተኛ ብለው ያምናሉ። ሱራ 14:4 እንደሚናገረው። ታዲያ ስለ አላህ ምን ሰበኩ እነኚህ የመጡት ብለን ስንል አላህ ባት ነው፣ አላህ እግር አለው፣ አላህ እጅ አለው፣ አላህ ፊት አለው። አላህ አንገት አለው ወይ? አልተገለጸም። አላህ ጭንቅላት አለው ወይ? አልተገለጸም። አላህ ታፍ አለው ወይ? አልተገለጸም። አላህ ሆድ አለው? አልተገለጸም። አላህ ጨጓራ አለው? አልተገለጸም። አላህ አፍ አለው? ጥርስ አለው? አልተገለጸም። እና አላህን ምንድነው ነቢያቶች 124 ሺህ ምንድነው የሰበኩት?
ባት፣ እግርና እጅ። ወደ ጥያቄው እንግባ። 124,000 መጡ ብለው ይሄ ደግሞ የክፍል አካላት ግጥጥሞሹስ የተገጣጠመ ነው ወይንስ የተበታተነ ነው? አልተገለጸም። ታዲያ እንደ ቅርጫ ቤት ስጋ እጁ እዛ ጋ እግሩ እዛ ጋ ፊቱ እዛ ጋ ከሆነ እንዴት አንድ ብለህ ትጠራዋለህ? የተገጣጠመ ከሆነ ግራና ቀኝ እዛ ጋ የሚለውን ከየት አመጣኸው ነው? እዛ ጋ አሁን ያልካት ከየት መጣች? መልካም ያላ እጆቹ የተገጣጠሙ ናቸው ከሌላው አካሉ ጋር። ያንተ መልስልኝ መጀመሪያ። እዛ ጋ ያልካትን ጥያቄ እኮ ነው ኡስታዝ። እኔም ጥያቄ እኮ ነው የጠየቅኩህ። ጠይቄው ነበረ። እዛ ጋ አድርገህ አገጣጥመህ ትገዛለህ አልከኝ። መልስልኝ እሱን። እጆቹ የተገጣጠሙ ናቸው እነዚህ ሁለቱ እጆቹ